አይገባህም። ይኸውልህ ይሄ ቢገባ እኮ አትወጣም ነበር ከክርስትና እኮ። አንቺ ገባሽን አስረጅኛ እንዴ? ነገርኩህ እኮ የማርያም ልጅ ማነው በአካል የተገለጸው? ስራች በስራ ይለያያል ያልኩህ ለዚህ ነው። እሺ አንድ ቀስጠኝና ልንገርህ። መጽሐፍ ቅዱስ መጽሐፍ ቅዱስ እጅሽ ላይ አለ። አንድ ቀስጠኝና ልንገርህ። ትነግሪኛለሽ። መጽሐፍ ቅዱስ ክፈች። አንድ ቀስጠኝና ልንገርህ። ቆይ ኢምራን ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አቤት ነህ ሀቢቢ? አይ አይደለም ግን መቸኛል ለማለት ሻይ እንትን መጽሐፍ ቅዱስ እንድከፍትልኝ ነበር። ከዛ ትቀጥላለህ ብዬ ነበር። ቆይ እንደዛ ከሆነ እሺ። ሌላ ሰው ለምን አስመጣህ? ካንተው ጋር የምንጨርስ አይሻልም? ከኔ ጋር ነው የምንጨርሰው። ኢትዮጵያ ክፈት። አይ ሌላ ሰው መምጣቱ አስፈላጊ አይደለም። እስኪ ቢያንስ ትንሽ እንኳን እውቀት ይዛችሁ ሂዱ። አንዴ ቀስጠኝና ማንም አይገባም። በእኔና ባንቺ መካከለኛ ማንም አይገባም። ከኔ ጋር ነው የምንጨርሰው። ኢትዮጵያ ክፈት። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ክፈት። ሌላ ውስጥ ማን ገባ አለ? አሁን ሌላ መጽሐፍ ቅዱስ ለምንድን ነው የምታስቀምጠው? ራሱን ነው አንድ እግዚአብሔር ነው ያለው ብለሻል። እሱን አንድ እግዚአብሔር እናየዋለን እስቲ እንዳለና እንደሌለ። ካሜራ ተጠንቀቅ። እግዚአብሔር ልቦናን ይመልሰው። እጅጋዮ ላንቺም አላህ ሂዳውን ይስጥሽ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ሲቴላ ጠይቀኛ አባቱን ልጠይቀን የመጣሁት እኔ አስተማሪ አይደለሁ። እዚህ ጋር ምን ይላል? ቁጥር 5ን እስቲ አንብቢው። ለራስ አንብበው። አንድ እግዚአብሔር አለና ይላል አይደለ? ስንት እግዚአብሔር አለ? አንድ ነው ሲጀመር። ማን ጀስት 3-4 በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው አለ። አሁን እዚህ ጋር የጠየቁሽ አንድ እግዚአብሔር አለና የተባለው ይሄ አንዱ እግዚአብሔር የማርያም ልጅ ነው? ያልገባህ አንድ ነገር ልትነሽ እዚህ ጋር እዚህ ጋር አንዱ እግዚአብሔር የተባለው የማርያም ልጅ ነው ወይስ አይደለም? በቃ ይሄን ያልገባኝ። ይሄን የማርያም ልጅም እግዚአብሔር ነው። የማርያም ልጅ በአካል የተገለጸው ክርስቶስ ነው። የማርያም ልጅ ያልሆነ እግዚአብሔር አለ? በአካል ያልተገለጸው አለ። አብ አልተገለጸም። በአካል ያልተገለጸው ማርያም ያልወለደችው አካል እሱ እግዚአብሔር አይደለም? እግዚአብሔር ነው፣ ግን በአካል ተገልጾ የተወለደ አካላዊ ቃል ያልሆነ እግዚአብሔር አለ። የማርያም ልጅ ያልሆነ እግዚአብሔር አለ። እንዴት እንደዚህ ትላለህ? እግዚአብሔር ሲባል ለሁሉም ነው የሚጠቀሰው። አንተ ልጅ እዚህ ጋር አብ እግዚአብሔር ነው፣ መለኮት ነው። በእግዚአብሔር ተብሎ እግዚአብሔር ነው። አብ እግዚአብሔር ነው። እሱ የማርያም ልጅ ነው። ይኸውልህ እግዚአብሔር ሲባል እዚህ ጋር ግልጽ ያለው እሱ የማርያም ልጅ ነው ወይ? ለወልድ ለመንፈስ ቅዱስ የምንጠቀመው ቃል ነው። አንተ ደግሞ አትድረቅ። አብ እግዚአብሔር ነው ወይስ አይደለም? አብ እግዚአብሔር ነው ወይስ አይደለም? እግዚአብሔር ነው። የማርያም ልጅ ነው ወይስ አይደለም? የማርያም ልጅ ሆኖ የመጣው ወደ ምድር አካላዊ ቃል ነው። የማርያም ልጅ ሆኖ የመጣው ማን ነው? አይደለም። ይሄ እግዚአብሔር አብ የተባለው የማርያም ልጅ ነው ወይስ አይደለም? እግዚአብሔር ነው፣ ግን የማርያም ልጅ ነው ወይስ አይደለም? በመለኮት እግዚአብሔር ነው። የማርያም ልጅ ነው ወይስ አይደለም? ማለት አብ እግዚአብሔር ከሆነ የማርያም ልጅ ናት ወይ ልጅ ነው ወይስ አይደለም? ይሄን መልሽ። የማርያም ልጅ ቃል ነው መለስኩ። አንተ ምንድነው? የማርያም ልጅ ማን ነው ብዬ አልጠየቅኩሽም። ይሄ እግዚአብሔር አብ የተባለው የማርያም ልጅ ነው ወይስ አይደለም? መልሽ። ይሄን ሌላ ቦታ አትይ። እግዚአብሔር አብ አልተወለደም እኮ የማርያም ልጅ የእግዚአብሔር ልጅ ቃል ነው። ይሄ እግዚአብሔር የማርያም ልጅ ነው ወይስ አይደለም? መልሽ። ይሄን እግዚአብሔር አብ አልተወለደም። አንተ ለምን? እኮ በጣም ቀላል ምንም ማይገናኝ እግዚአብሔር ነው ወይስ አይደለም? አብ እግዚአብሔር ነው ወይስ አይደለም? አብ ወልድ መንፈስ ቅዱስ እግዚአብሔር ነው። እግዚአብሔር ነው አብ ወይስ አይደለም? እንዴ ነው እንዴ? ምን ጥያቄ ነው የምጠይቀው? የማርያም ልጅ ነው ወይስ አይደለም? መልስ እዛው ነክ እኮ ካልመለሽ እኔ እኮ ኮመንት ላይ ግን ለምንድን ነው እንትምቱ ገገሞ ብላችሁ ጻፉ አልኳቸው። ገገማ ነኝ የሚገርሽ ላይክ ፕራውድሊ ማለት ነው። አልፋታሽም። ይሄ እግዚአብሔር የማርያም አረ ከስር ያሉት ራሱ ምንም በቃ ዝም ብሎ ማጨብጨብ ነው እንጂ ለመረዳት ምንም እንኳን እንትን አይላችሁ። በእኔ ወጥቶ እኮ ነው። መልሺ። ይሄ እግዚአብሔር የማርያም ልጅ ነው ወይስ አይደለም? መልሺ። ኮሽ
ሲጀመር ይኸውልህ የሥላሴ ትርጉም ሳይገባ እኮ ይሄ መጽሐፍ ገልጾ አጣመክ ነው የምትረዳው እንዴ? ቀላል አጣመመዋለሁ እንዴ? አሁን እኮ አንቺ ልታቃኝልን መጣሽ። በመካከላችን አጣመክ ነው የምትረዳው። አብ እግዚአብሔር ነው አልሽን። ይህ እግዚአብሔር የማርያም ልጅ ነው ወይስ አይደለም? የማርያም ልጅ አካላዊ ቃል ነው። የማርያም ልጅ ማን ነው ብዬ አልጠየኩሽም። ይሄ አብ የተባለው እግዚአብሔር የማርያም ልጅ ነው ወይስ አይደለም? አብ የቃል አባት ነው። እሺ ገባ። እኔ አብ የማን አባት ነው ብዬ አልጠየኩሽም። ይሄኛው እግዚአብሔር የማርያም ልጅ ነው ወይስ አይደለም? መቼም ነው ማለት አንተ ደረቅለህ አትጃት መልሽ። ምን ልመለስኩ እኮ አንተ እኮ ነው። ይሄ እግዚአብሔር የማርያም ልጅ ነው ወይስ አይደለም? መልሽ። ይሄን ማርያም የወለደችው ቃልን ነው ክርስቶስ ነው። ማርያም የወለደችው ማንን ነው አላልኩም። ማርያም የወለደችው ማንን ነው ብዬ አልጠየኩሽ። ማርያም ማንን የወለደችው ካልኩሽ የእግዚአብሔርን ቃል ወልድ የተባለውን ነው ትኛለሽ። እኔ የጠየኩሽ ጥያቄ እሱ አይደለም። አብ እግዚአብሔር ነው አልሽኝ። እሱን እግዚአብሔር ማርያም ወልደዋለች ወይስ አልወለደችውም? ከወለደችው ወልደዋለች፣ ካልወለደችው አልወለደችም። እንዴት አትወልደውም? አካል ሶስት እኮ አብ ወልድ መንፈስ ቅዱስ በአካል ሶስት ነው። የምትወልደው አካላዊ ቃልን ነው። በቃ ስለዚህ እግዚአብሔር ማርያም ያልወለደችው እግዚአብሔር አለ ማለት ነው። ይሄ እኮ ነው ችግራችሁ። ምንም እኮ አልገባህም። ምልክ ለዚህ ነው እኮ አስረጅኝ። ማርያም ያልወለደችው እኮ እንዳስረዳህ እንኳን ምንም ጊዜ አልሰጥልም ብለህ አንድ ጥቅስ ላይ ጭክ ስላልክ እኮ እውቀቱ አለኝ ወይ ማስረዳት የማሸነፍ ሞራል እንትን አይገልጽም። ተሳስተሽ የማይሆን ቤት ገባሽ። ገገሞች ቤት ነው እና ማርያም ያልወለደችው አይደለም። ለመማማር ከሆነ አይ ለመማማር ከሆነ እንዴት እንደሚመጣ ሳይሻለሁ እንዴት እንደሚመጣ ሳይሻለሁ። ሰው ለመማማር እንደዚህ አይመጣ። ገባሽ አይደለም? እኔ በአመጣጥሽ ነው የመለስኩሽ። በነገራችን ላይ አንቺ በምትመጭበት በፈለግሽው አመጣጥ ማለት በጣም ስዊት ሆነሽ ከመጣሽ እኔ ካንቺ በላይ ስዊት ሆነልሻለሁ። አሪፍ ሆነሽ ከመጣሽ ማለት ነው። የጠየቅኩት ጥያቄ ራሱ አልመለስክም። ለምን መልስ የለህም? መልስ ቢኖርክ ኖሮ ሮጠክ ሌላ ነገር ውስጥ አትገባም ነበር። አቅም ያለው ሰው ነቃሽብኝ። መልስ ቢኖርክ ኖሮ እሱን ትመልስልኝ ነበር። ግን ጀስት ምንም እኔ ለማለት የፈለኩትን ሳትረዳ አንድ ጥቅስ አምጥተህ እንደዚህ ነው ብሎ ስለይ ድርክ ለማምለጥ ነው። ያ ስለከበደኝ ለማምለጥ ከበደ አባቴ እኔን ይክበደኝ። አይ እጅጋየው እንደው ባንቺ አትመልስም። በቃ እሺ ችግር የለውም። ይሄን ያህል ከተጨመቅሽ ይበቃሻል። አሁን አራስ ጨመኩ እንጂ ተሳስቼ ጨመቅሽኝ ለማለት ፈልጌ ነው። ጨመኩሽ ነው እንዴ? ጨመኩክ ምንም የፈጣሪን እንትን ምንም አላስከው። አሁን ጥያቄሽን ምን ታረጊያለሽ መሰለሽ? ቁርአን ትከፍቺና አንበበሽ ጥያቄሽን ትጠይቂያለሽ። እሺ እጅጋየሁ ከፍተሽ ለምን ከፍታለሁ? መጽሐፉን ነው ተከስላለ ቁርአን የለኝም። አንብቢው አይ አንብበሽ ቁርአን የለኝም እኮ ሲኖርሽ ትመጫለሽ። አንብቢና እኛው ዝም ብለሽ ከሆነ ቦታ ጥያቄ አምጥተሽ እንድትጠይቂን አንፈልግም። ቁርአን ላይ ሳይሆን ከሆነ ቦታ ጀስት ያለውን ነው የምጠይቅሽ። እንክፈትልሽ። ኢትዮጵያ ቁርአን ክፈትላት። ይሄ ይከፈትልሻል። አንብበሽ ትጠይቂያለሽ። ቁጥሩን አዱን ነው። አይ እንዴ ታዲያ አንቺ ቢያንስ ቁጥሩ ሰማያትና ምድርን ያለ ጥበብ የፈጠረ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። እና እኔ እንደሱ አይነት ጥቅስ አላውቅም። እስቲ ንገሪን ቁጥሩን። እስቲ ሰርች አርጊና አምጪልን ቁጥሩን በስነ ስርዓት ኤግዛክት። ለምን ደረቅ ትሆናለህ ካንተ? አይ ደረቅ ነው ልጆቹ እዚች ጋር እኔ ያኔ የምታውቁት ካላችሁ እንትን በሉላ ክፈቱላት። ከዛ ታነቢውና ጥያቄሽን ትጠይቂያለሽ። ችግር የለውም። ከዛ እኛ መልስ እንሰጥሻለን። ክፈቱሽ እኮ ምን ይክፈትልሽ? ቁርአን ከፈትንልሽ እኮ አሁን ሌላ ቀን የቁርአን ክፍል ልክ ሰማያትና ምድርን ያለ ቢጤ የፈጠረ እርሱ ለእርሱ ሚስት የሌለው ሲሆን እንዴት ልጅ ይኖረዋል የሚል አለ። ኦኬ ታውቀዋለህ? ኢትዮጵያ እኔ አላውቅም ማለት ቁጥሩ ትዝ አይልም። እንዴት ይሄን ሳታውቅ ሙስሊም ሆንክ አንተ? ቆይ እኮ እሱ እኮ ነው ግራ የሚገባው። በእናትሽ እንደው ምን ይሻለኛል አሁን? አንቺ ታውቂያለሽ። በቃ ከፈችልኝ። ቁጥሩ የስንት ነው? ጥሪ ይከፈትልኝ። ኢምራን ከፈት ነው ንገረው። ኢምራን እንዳታናግረኝ ብለሽው አሁን ግን ተጠጋሽ። አሁን እሱ የምታናግሪ ከሆነ ከሱ ጋር ነው የምትቀጥይ። ከኔ ጋር ብቻ ነው ቁጥሩን ነው ያልኩ። ካላቆም ካልከ የሚያውቅ ሰው መቼስ ይንገርሽ እኮ። ካስገባሽ እሱ ይገባል፣ ጠቅልሎ ይገባል። ከኔ ጋር መጨረስ ከፈለግሽ ቁጥሩን ክፈች። ኢትዮጵያ ክፈች። እሺ
ኢትዮጵያ ይገባበታል ይግባበት። አልሐቅ ነው አልሐቅ 101 ይላል። እስኪ ከፈች አሉ ነው እንትን ስክሪንሾት ስላደረኩት ለለኝ ነው ቁርአን አልሐቅ አይነዘ የሚል ታግዛታለህ። ኢምራን ታግዛታለህ። ጃዬ አገዛታለሁ፣ ግን መጀመሪያ ማለት ነው ቶኗን ታስተካክላ ቶኗን ማስተካከል አለባት። አሁን የገባችው ልትዋይ ከሆነ ማስረጃ መያዝ አለባት። ግን ልትሟገት ገብታ አንተን ቆይ እንደዚህ የጮች እያወራች ነው ማለት አይ እጅጋየሁ በተፈጥሮ ልጠይቅ ነው የገባችው። እሺ በቃ ኢምራን ግን ጃይ ልንገርህ ወላሂ በቃ ሱረቱል አናም 101 ነው። እሺ ሱረቱል አናም 101 ጃይ ልንገርህ ግን ወላሂ ውይይቱ ያለቀው መቼ መሰለህ? አንድ ሲባዛ በአንድ ኬሚስትሪ አተቀመስተል ውይይቱ አልቋል። በቃ ውይይቱ ያለቀው እዛ ላይ ነው። አንድ ሲባዛ በአንድ ኬሚስትሪ ነው። ሂሳብ አስመሰልከው ነው ያልኩት። ኬሚስትሪ ወይ ሂሳብ አይደለም። ኬሚስትሪ ተጠቀሙት። እኛ በእጅጋየሁ ተስፋ አንቆርጥም። እኛ በእጅጋየሁ ተስፋ አንቆርጥም። ሁሌ ቁጥር የምትጠቀሙት ጀስት ሁሌ ሲደመር ጀስት ሂሳብ ምናምን አስመሰላችሁት ወይ ፊዚክስ አስመሰላችሁት። ሁሌ ሲደመር ሲባዛ ብታረጉት እንኳን አንድ ነው የሚመጣው። ይሄ የሂሳብ ጉዳይ አይደለም፣ የእምነት ጉዳይ ነው። ፊዚክስም አይደለም ማትማቲክስ በይ። ፊዚክስም አይደለም ኬሚስትሪም አይደለም። እሺ ወገናችን ማትማቲክስ በይ። አንድ ስለ ሂሳብ የሚያወራው ማትማቲክስ እሺ ወገናችን፣ ይሄ የሚያስወቂ እሺ፣ ችግር የለውም። ወይ አስተማርከኝ በጣም ኢምራን። እቺ ልትል የገባው አሁን ግባሽ። አሁን አንተ ፖለቲካ ሰርተህ ሞተሃል። በስመ አብ እጅጋየሁን አታውቃትም። ሺህ በክንፉ ሺህ በአጥናፉ የተባለላት ይሄው ንገርልኝ እስኪ። ጠይቅ። አይ እጅጋየሁ ቀጥ አንብቢ። ማንቺ ጉዳይ ስንቱን አየው? ኦኬ 101 አንብቡት እኮ አንብቢና ጠይቅ። ይሄው ከፈትንልሽ እኮ እጅጋየሁ ደግሞ ሰማይና ምድርን ያለ ቢጤ ፈጣሪ ነው፣ ለእርሱ የሚሳነው። እሺ በስነ ስርዓት አንብቢ። ለእርሱ ሚሳኔ የሌለ ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። ሚስት ከሌለው ልጅ የለውም ብሎ ነው እዚህ ጋር ሆነ ሐሳብ እያቀረበ ያለው ቁርአኑ ማለት ነው። ኖ አይ እንደዛ አይደለም የሚለው አይደል? አይ በስነ ስርዓት እንደዛ እንዴት ልጅ ይኖረዋል ይላል። እሺ አንብቢው እጅጋየሁ በስነ ስርዓት አነበብኩት እኮ። እሺ ደግመሽ አንብቢው፣ በደንብ አንብቢው። ሰማይና ምድርን ያለ ቢጤ ፈጣሪ ነው፣ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። እሺ ስለዚህ ፈጣሪ ሚስት ልጅ ሊኖረው የሚችል ይሄንን ቃል የተጠቀሙት ፈጣሪ ልጅ አለው ስለሚባል ጥያቄ ነው። ፈጣሪ ልጅ ጀስት ክርስቲያኖችን ለመቃወም የመጣ ቃል ነውና ፈጣሪ ልጅ አለው ተብሎ ሌሎቹ ስለሚያወሩ ይሄ ቁርአን ወረደ። ፈጣሪ ሚስት ሳይኖረው እንዴት ልጅ ይኖረዋል ብሎ መጣና ፈጣሪ ነው ልጠይቃ አልጨረስኩም። ፈጣሪ አምላክ ነው፣ ሁሉን ቻይ ነውና የግድ ሚስት ያስፈልገዋል ልጅ ለመውለድ። ያለ ወንድ ዘር ደግሞ ከመርየም ኢሳን የምትሉትን ሰጥቷታል ብላችሁ ታምናላችሁ። ስለዚህ ልጅ ለመውለድ የግድ ሚስት አስፈላጊ ነው ወይ ብላችሁ ታምናላችሁ ወይ? ቆይ አይደለም ለፈጣሪያችሁ። ቆይ አሁን ወደ እሷ አትይ። 100 ቁጥር ላይ ሂድ ኢትዮጵያ። ይሄንን አብራራ። ሌላ ቦታ ለምን ትሄዳለህ? ይኸው ላነብልሽ። አንተ አንድ እንትን ይዘካል እንዴ? ዛሬ የተኛከው። ቆይ እንዴ! ኧረ ተረጋጊ። አሁን እዚሁ ጨርስ። ቆይ እኮ ልንገርሽ። አሁን ምን መሰለሽማ አላህ ልጅ አለው ሚስት አለው ብለው የሚያምኑ አሉ። ይሄንን የሚጠይቁ ይሄንን የሚያምኑ አሉ። ገባሻ? በመጀመሪያ ይሄንን ያዥ። ከዛ አላህ ለነዚህ ሰዎች መልስ ሲሰጥ ለአላህ አጋንንትን የፈጠራቸው ሲሆን በመታዛዝ ወደዚህ ወደ ጥግ አውጣው ኢትዮጵያ በስነ ስርዓት። ገባሻ? ኢማ ለአላህ አጋንንትን የፈጠራቸው ሲሆን በመታዘዝ ተጋሪዎቹ አደረጉ ይላል። ወንዶች ልጆችና ሴቶች ልጆችን ያለ እውቀት ለእርሱ ቀጠፉ። አላህ ጥራት የተገባው ከሚሉት ነገር የላቀ ነው አለ። እዚህ ጋር ምንድን ነው የተረዳሽው? እጅጋየሁ
አሁን ቆይ 100 እንትን ለምን 101ን አታብራራልኝ? ለምን ላይ መሄድ አስፈለገ? ኮንቴክስቹዋሊ እኮ ላብራራልሽ ነው። አሁን ምን መሰለሽማ ካልገባሽ እኔ አብራራልሻለሁ። ገባሽ አይደለ? 101ን አብራራልኝ እኮ እንመጣለን። ይሄንን አንብበን እኮ ወደ 101 እንሄዳለን እኮ። አሁን ኮንቴክስቹዋሊ እያነበብን ነው። አሁን ምን አለ? ለአላህም አጋንንትን የፈጠራቸው ሲሆን በመታዘዝ ተጋሪዎቹ አደረጉት አለ። ተጋሪዎቹ አደረጉት ማለት ምን ማለት ነው? እኮ ቁርአን ያንተ አይደል እንዴ? ተናገረች አብራራ። በቃ እሺ ሳብራራልሽ ምን መሰለሽማ የቁረይሽ ጣዖት አምላኪያኖች ለአላህ ልጅ ሚስት እየሰጡት ለምን አይኖሩም እያሉ እሱን ያጋሩታል። እነዚህ ፍጥረቶችን ማለት ነው። ገባሻ? አላህ ለዚህ መልስ ሲመልስ ለአላህም አለ አጋንንትን የፈጠራቸው ሲሆን በመታዘዝ ተጋሪዎቹ አደረጋችሁት ብሎ ደመደመ። ከዛ ወንዶች ልጆችና ሴቶች ልጆችንም ያለ ዕውቀት ለእርሱ ቀጠፉ አለ። አላህ ጥራት የተገባው ከሚሉት ነገር የላቀ ነው አለ። ቁጥር 101ን ከፍ አድርገው። ከዛ ዞር አድርገው ወደዚህ አድርገው። ሰማያትና ምድርን ያለ ቢጤው ፈጣሪ ነው አለ። ሲመልስ አላህ ምን አለ? ሰማያትን ምድርን ያለ ቢጤው ፈጣሪ ነው። ኢን ሴንስ አላህ እንደሱ አይነት ቢጤ የለውም ማለት ነው። ቢጤ የለውም ማለት ልጅ የለውም፣ ወንድም የለውም፣ ሚስት የለውም፣ አጎት የለውም፣ የልጅ ልጅ የለውም፣ አማች የለውም ማለት ነው። ስለዚህ አላህ ያለምንም ቢጤ ብቻውን ሆኖ ማለት ነው። በምንነትም በማንነትም ሰማይን ምድርን ሁሉንም ነገር የፈጠረው ለብቻው ነው። ይሄው እዚህ ጋር መለሰው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርም ሁሉ ፈጠረ አለ። ይሄ ደግሞ ምን ማለት ነው? አላህ እንዳልኩሽ ቢጤ ስለሌለው ሚስትም የለውም ልጅም የለውም። ቆይ እዚህ ጋር ይቅርታ፣ ቆይ ልጨርስልሽ። ፈጣሪ ነው አይደለ? ጀስት እንዴት ሚስት የለችውም ብሎ እዚህ ጋር ይሄንን ለፈጣሪ አምላክ ነው። እኔን ሰማይ ምድር እቺ የምተነፍሳትን አየር ሁሉ የፈጠረ ቢጤ የለውም። ቢጤ የለውም ስለሌለችው የሚለውን ቃል መጠቀሙ ቁርአን የተቀደሰ ቁርአን ላይ ስለሌለችው አይደለም የሚለው እጅጋየሁ። አሁን ምን መሰለሽ ሚስት ስለሌለችው እንዴት ልጅ ይኖረዋል? አንብበው። የታለ ስለሌለችው የሚል የታለ? አንብቢ በስነ ስርዓት። እንዴ ምን ሆነሽ ነው? ለእርሱ ሚስት የሌለችው ሲሆን ምን ማለት ነው? የሌለችው ሲሆን ይላል። ሚስት አለችው ለእርሱ ሚስት እኮ የሌለችው እኮ ሚስት ቢኖረው ነበር ማለት እኮ ነው። የሌለችው ሲሆን ማለት አላህ ሚስት አለው እኮ ልክ አላህ ሚስት ቢኖረው ነው ልጅ የሚኖረው ብለው ነው የሚያስቡት ማለት ነው። አላለም ሚስት አለው ወይ አላህ? ይሄን መልሺ። ስለሌለችው ሲሆን የለችውም እዚህ ጋር አለኩ ግን ልጅ የሚገኘው ከሚስት ነው ብሎ ስለሚያስብ ነው አላህ። አይደለም እንደዛ አይደለም። የቁረይሽ ጣዖት አምላኪዎች ለአላህ ሚስትና ሊሰጡት ኢና ሊላሂ እስካሁን እንዲያስረድችሽ የቁረይሽ ጣዖት አምላኪያን ጣዖቶችን፣ አጋንንትን፣ ሰዎችን፣ ፍጥረቶችን ከሱ ጋር ያጋሩበታል። ሚስቱ ነው ልጁ ነው እያሉ ማለት ነው። ገባሽ አይደለ? አላህ ይሄንን ሲመልስ ምን አለ? ቁጥር 100 ላይ ከፈትላት። ይሄንን እየመለሰ እኮ ነው አልኩሽ፣ ነገርኩሽ። 100 ላይ ጨርስ እኩላ እየሰማሽ አይደለማ እንዴ? ቢያንስ ከመለስኩ ነገር ተነስተሽ የሆነ ነገር ለማድረግ ይወልክ ስለ አንድ አምላክን የግድ ከሚስት ልጅ ለማግኘት ከሚስት ጋር መያያዙ ምን አስፈለገ ነው የኔ ጥያቄ። አምላክ ነው እንደሱ እኮ የለማ ርዕሱ ላይ። እኔ አሁን ምን አልኩሽ? የቁረይሽ እነሱ መልስ ለመስጠት ነው አልከኝ። ቆይ እኮ ልንገርሽ፣ ኧረ ልመልስልሽ። ይሄ ነገር ይሄ ምዕራፍ ከምን አንጻር እንደተነሳ ልንገርሽ። የቁረይሽ ጣዖት አምላኪያኖች ለዛ ቢጤ ለሌለው ለብቸኛው አላህ እንትን ያጋሩበታል፣ ቢጤ ይሰጡታል። ገባሻ? ሚስት አለው ልጅ አለው ምናምን እያሉ ማለት ነው። ገባሻ? ከዛ አላህ ለእነዚህ ሰዎች መልስ ሲመልስላቸው ለአላህም አጋንንትን የፈጠራቸው ሲሆን በመታዘዝ ተጋሪዎች አደረጉ አለ። ይሄንን አሁን ያዥ። ገባሽ አይደለ? እና ወንዶች ልጆችና ሴቶች ልጆችም ያለ ዕውቀት ለእርሱ ቀጠፉ አለ። ከዛ አላህ አለ ጥራት የተገባው ከሚሉት ነገር የላቀ ነው አለ። ከዛ 101 ላይ ምን አለ? ከፍ አድርግላት 101 ላይ ከዛ እርሱ አለ አይሻ እርሱ ሰማይና ምድርን ያለ ቢጤው ፈጣሪ ነው አለ። ሰማይና ምድርን ያለ ቢጤው ፈጣሪ ነው ምን ማለት ነው? አሁን እስከዚህ ድረስ የተረዳሽው መልሽ። አሁን አላህ እንደሚያስበው እዚህ ጋር አይ ምንድነው እያለ ለነሱ መልስ ለመስጠት
ሰማያትንና ሰማያትን ለመፍጠር ረዳት አያስፈልገኝም ለማለት ፈልጎ የተጠቀመው። ምክንያቱም ሚስት የለኝም ልጅ የለኝም ብቻዬን ነው የፈጠርኩት። በቃ እጅጋየው ምንም በቃ ልንግባባ አልቻልንም። ስለዚህ በቃ ኢምራን በደንብ ማስረዳት በቃ በሚገባት ቋንቋ። ይሄው እኮ ነው ሚስት ስለሌለችው። አንተ ቆይ ሚስት ሳይኖርክ ልጅ መውለድ ትችላለህ? ንገረኝ እንጂ ሲጀመር መውለድ ባህሪ ያለኛ። ቀጥል ኢምራን። አይ ቆይ ምን ግዴታ እኮ ፈጣሪን እኮ ለፈጣሪ ምን ይሳናል ያልኩህ ለዚህ ነው። የግድ ሚስት አይጠብቅበትም ልጅ ለማግኘት። ልጅ አለ እንዲኖረው ሚስት ሊኖረው አይገባም ግዴታ ማለት ነው። ቆይ አንዴ ምን አድርግ መሰለሽ አሁን አንተ ለምን ገባክ? ቆይ ላስረዳሽ ነው ወገናችን። ምን አድርግ መሰለሽ አሁን እንዳንከራከር አንቺ አውሪ ጨርሽና ከዛ ላስረዳሽ ወገናችን። እንደ ክርክር እንዳይሆን አሁን አውሪ፣ ያልገባሽን ጠይቂ። ድጋሚ ችግር የለውም። ያው ድጋሚ እድል ሰጠሁሽ። ከዛ አወራለሁ። እኔ ቀጥይ ወይስ ላውራ? ጨርሰሻል? ፈጣሪ የኔ ጥያቄ ሚስት የሌለችው ሲሆን ይላል እዚህ ጋር ሚስት ቢኖረው ነው ልጅ ይኖረዋል እንደማለት እኮ ነው አይደል እንዴ? ለእርሱ ሚስት የሌለችው ሲሆን እንደውም ለእርሱ ሚስት አያስፈልገውም እንኳን ያለው ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ልጅ የሚገኘው እኔ ፈጣሪም በሆነ ሚስት ቢኖረኝ ነው ልጅ የሚኖረኝ ነው አይዲያው። ስለዚህ የግድ ልጅ እንዲኖረው ልጅ አለው ተብሎ ሲሉ አለሱ ሲያስረዳ የግድ ሚስት የለኝም ሚስት ስለሌለኝ ልጅ የለኝም ነው እዚህ ጋር ብሎ ያስረዳው። ፈጣሪ ግን ሁሉን ቻይ ሁሉን አድራጊ እስከሆነ ድረስ የግድ ሚስት አይጠበቅበትም። መርየም ያለ ወንድ ዘር ነው ወለደች ብላችሁ የምታምኑትና ለእሷ እንኳን ያለ ወንድ ዘር ልጅ የሰጣት ለእርሱ የግድ ሚስት መኖሩ ምን አስፈላጊ ነው ወይ ነው ጥያቄ። እሺ አሁን ሚውታቅሽ አዳምጪ። እሺ ልጅ ለማግኘት ሚውት አድርጊው። እሺ አሁን በቃ እሺ አዳምጪሻለሁ። አሁን ሚውት አድርጊሽ ደግሞ አዳምጪ ወገናችን። ሚውት አድርጊው። እሺ ጎበዝ ልጅ። እሺ አልሐምዱሊላህ ወከፋ። መጀመሪያ ማወቅ ያለብሽ ነገር አምላክ አላህ Subhanahu Wa Ta'ala ሁሉ ነገር ማድረግ ይችላል። ቁርአን ይላል ኢነላህ አላ ኩሊ ሸይን ቀዲር። አላህ ሁሉ ነገር መያዝ ይችላል። ቁርአን አሱ ምንድነው የሚለው? አላህ ልጅ መያዝ ቢፈልግ እኮ ከፈለገው ፍጥረት ይይዝ ነበር አለ። አምላካችን ልጅ መያዝ ከፈለገ ካለ ሚስት መያዝ ይችል ነበር። ግን ታሪኩን መሰለሽ ጣዖት አምላኪያና ጂኖች ምን ብለው ተናገሩ? አላህ ሚስት አገባ አሉ እና ልጅም አለው አሉ። ይሄ የማን ንግግር ነው? የጣዖት አምላኪያን ንግግር። እንዲሁም የጂኖ ሱረቱል ጂን እንዳለች ቃል በቃል መተኸለላሁ ሷሂበተን ወላ ወለዳ እንዳምቀጥሉ አላህ ሚስት አለው ልጅም አለው አሉ። ኦኬ ይሄ የነሱ ሙግት ነው። ምን አሉ? አላህ ሚስት አግብቶ ወለደ አሉ እንጂ አላህ ወለደ አይደለም የሚሉት፣ ግን አግብቶ ወለደ ብለው ተናገሩ። አምላካችን ብሎ መለሰላቸው እርሱ ያ ሰማያትና ምድር የፈጠረ ነው አለ። አላህ ሰማያትና ምድር ፈጥሯል። ለእርሱ ሚስት የለች ይሆናል። ሚስት የሚለው ቃል በአረበኛ ተመልከቺ ወለደ ሳሂባ ይሏል። ሳሂባ ትርጉሙ ተመልከቺ እዚህ ጋር ኮምፓኒየን ወይም አጋር። አላህ ጋር አቻ የምትሆን የለችም እኮ እንዲህ ብሎ ልጅ ይኖራል። በእነሱ ሐሳብ መሰረት እነሱም ብሎ አስበዋል። አላህ ሚስት አግብቶ ልጅ ወለደ ብሎ አስበዋል። ይሄ ሐሳቦች ትክክል አይደለም። ሲጀመር ገና ሚስት የሚባል ነገር እኮ የለውም ብሎ ሐሳባቸውን ውድቅ አደረገ። ልጨምርሽ መሳይ ተመልከቺ ተፍሲር አልቃሲሚ በመጽሐፉ ነው እንደዚህ ይላል ሚን አይነ ወከይፈ የኩኑ ለሁ ወለድ እንዲህ ብሎ ልጅ ይኖራል ከማዛሙ እንደነሱ ንግግር። ይሄ የነሱ ንግግር ነው ወገናቸው፣ የነሱ ንግግር ነው። አላህ ሚስት አለው ስላሉ ነው። እሺ የነሱ ንግግር ነው። እሺ ወልሐሉ ነገሩ እኮ አነሁ ለይሰ ለሁ አላ ዘዕሚሂም አይደን ሳሂባ በነሱ ሙግት በነሱ ንግግር መሰረት እንኳን እኮ አላህ ሚስት የለውም። እሺ ወስተሁል ضرورቱ وجود الوالد بلا ولد እንደምናውቀው ደግሞ ልጅ ካለናት አይገኝም አይደለ በእነሱ ሐሳብ። ስለዚህ ልጅ ካለናት የማይገኝ ከሆነ አላህ ገና ሲጀመር ራሱ ሚስት የለውም። ሚስት ከሌለው ልጅ የለውም ነው በእነሱ ሐሳብ። እነሱ በተናገሩ ነበር ወገናችን አላህ ሚስት አገባ እንዲሁም መላእክቶችን ወለደ እንዲሁም ሴትና ልጅ ወለደ ብለው ተናግረው ነበር። ስለዚህ አምላካችን በእነሱ ሐሳብ መሰረት ሐሳባቸው አያስኬድም ብሎ ውድቅ አደረገባቸው። ተመልከች ወላሁ ተዓላ ላ ዩናሲቡ ወላ ዩሻቢሁ ሸይኡን አላህን የሚመስል ምንም ነገር የለም። አላህ እሱን የሚመስለው ምንም ነገር የለም፣ ብቻውን ነው። እሺ ፈላ ሳሂበተ ለሁ ወላ ወለድ ለአላህ ሚስትም የለውም ልጅም የለውም። ስለዚህ ምን አደረገባቸው? ሁለቱም ንግግራቸውን ውድቅ አደረገባቸው። ምን ብሎ ሚስትም የለኝም ልጅም የለኝም ብሎ ውድቅ አደረገባቸው እንጂ አላህ ከፈለገማ ካለ ሚስት እኮ ልጅ መያዝ ይችላል እኮ አምላካችን ተናግሯል እኮ ቁርአን ላይ ለስጠፋ የሚማይخሉ ቃል ከፈጠረው ፍጥረት ልጅ መያዝ ይችላል አምላካችን፣ ግን ለሱ አይገባም። ተመልከች ሱረቱል መርየም እንደዚህ ይላል ለአላህ ልጅ መያዝ አይገባውም አለ። ይሄ የአምላክ ባህል አይደለም፣ ይሄ ውርደት ነው። ልጅ ውርደት ነው። ለምን ከተባለ አንድ ሰው የሚወልደው እንዲተካው አይደል? አንቺ የምትወልጂው እኮ ልጅሽ እንዲተካሽ ነው። አምላክ ግን ዘላለማዊ ነው። ዘላለማዊ ስለሆነ የሚተካው አካል አያስፈልገውም። ስለዚህ የእነሱን ሐሳብ ውድቅ አደረገ ወገናችን። አሁን ግልጽ ነው። እሺ ልጠይቅህ እዚህ ጋር እሺ ቀጥይ። ልጅ የሚወለደው እንዲተካው ነው ብለሃል አይደል? ለምን ፈጣሪን ከሰውኛ ባህሪ ጋር ታመሳስላለህ? መቼ መሳስያለሁ?
አመሳሰልክ እኮ የምድር ሰው ነው ልጅ የሚወልደው ማንነቱ እንዲተካው እሱ ሟች ስለሆነ ስለሚያልፍ ልጨርሳ ሟች ስለሆነ ስለሚያልፍ ዘሩን ይተካል። ፈጣሪ ግን የሚሞት አይደለም፣ ሁሌም የሚኖር ነው። የግድ ዘር መተካት ወይ አላፊ ጠፊ አይደለም። ስለዚህ ለምንድን ነው ይህን ምሳሌ ያመጣኸው? እንዴት ራሱን ፈጣሪ እንዴት ከሰው ልጅ ጋር ከፈጠረው ሰው ጋር ራሱን ኮምፔር ያደርጋል? ቅድም ደግሞ ልጅ የሚገኘው ከሚስት ስለሆነ እንዲሁ ስለማይገኝ ብለሃል። መርያም ያለ ወንድ ዘር ልጅ እንዳገኘች ብላችሁ ታምናላችሁ። እሱስ ከየት መጣ? ያለ ወንድ ዘር እንዴት ተገኘ? አይካ እዚህ ጋር ነገሮች ሲጋጩ፣ ስለዚህ መልስ ስጠኝ ስለዚህ ጉዳይ። አይ የሚታርግሽ መጀመሪያ በእስልምና አምላካችን ልጅ አልወለደም። እሺ አምላክ እየመለሰ ነው። የእናንተ ንግር እየመለሰላችሁ ነው። እናንተ ብላችሁ ታምናላችሁ፣ አምላክ ልጅ አለው ብላችሁ ታምናላችሁ። ስለዚህ እናንተ ዋሽታችኋል ብሎ ለእናንተ እየመለሰላችሁ ያለው እሺ ወገናችን፣ እንጂ ሙስሊሞችም አምላክ ወለደ ብለን እንኳን እናምን በተአምር ሐሻ ለአምላካችን ጥራት ይገባ ወገናችን። ግን አንቺ ምን አልሽ? ክርስቲያኖች ምን ይላሉ? አምላክ ልጅ ወለደ ቅድመ ዓለም ኢየሱስን ከማህፀን ወለደ ብላችሁ ታምናላችሁ። እግዚአብሔር ወልዷል እንደማለት ይቅርታ ይወልድ ከዚህ ጋር ኖ ማቋጣኝ የጠየቅኩህን አይደለም የመለስከው። መጀመሪያ ሙሉ አዳምጪ። አልጨረስኩም። የጠየቅኩህን አልመለስከማ። ከሰው ልጅ ጋር ከሰው ባህሪ ጋር እንዴት አምላክን ታመሳክራለህ ነው ያልኩት። እሺ ሚውታል እሱ ብቻ መልስልኝ። እሺ ሚውታል የሰው ልጅ ሟቲ ነው ጠፊ ነው መተካት አለበት፣ አምላክ ግን ዘላለማዊ ነው የሚለው መልስልኝ። እሺ ሚውታል አላህ ሚውታል ጋር ተቆርጪ። እሺ ልቀጥል። ስለዚህ ወገናችን እኛ አምላካችን ያነጻጸርን ሳይሆን እናንተ ላላችሁት ነገር እየመለስን ያለው አምላካችን ለእናንተ መልስ ሰጣችሁ እንጂ ንጽጽርም አይፈቀድም በእስልምናችን። አምላክ እኮ ኃያል ነው። አምላክ ኃያል ቢሆንም እናንተ ግን አምላክ ዋሻችሁ። ምን ብላችሁ ዋሻችሁ? አምላክ ልጅ ወለደ አላችሁ። ስለዚህ አምላካችን ምን ብሎ መለሰ? ማካነ ሊላህ ያተኺለሙ ለአምላክ እኮ ልጅ መያዝ አይገባውም፣ ተከልከሉ። ከንግግራችሁ የተነሳ ሰማይ ሊሰጠቅ ይደርሳል፣ አምላካችሁን ፍሩ ብሎ ለእናንተ መለሰላችሁ እንጂ እኛ ሙስሊሞች አምላካችንን እያነጻጸርን አይደለም። እሺ ወገናችን፣ አምላክ ኃያል ነው። አምላክ ከፍጥሩ ጋር አይነጻጸርም። ባይነጻጸርም ግን እናንተ አምላክን ከሰው ጋር እኩል አድርጋችሁ እግዚአብሔር ወለደ፣ አምላካችን ወለደ ብላችሁ ስለምታምኑ ለእናንተ መልስ ሰጠ። እሱ ምንድነው? ለአላህ ልጅ መያዝ አይገባውም፣ ከጉድለት ሁሉ ጠራ፣ ጉድለት የሚባል ነገር አምላካችን የለበትም ብሎ መለሰላችሁ ለእናንተ። እሺ ወገናችን፣ አሁን ይሄን ያጂና በእናንተ አንድ አልመለስክም። ልጅ የሚወለደው ዘር ለመተካት ነው ብለሃል። የቅድሙን ሳትመልስ ሌላ ነገር ውስጥ ገባክ። ልጅ የሚወለደው ዘር ለመተካት ብቻ ነው። የሰው ልጅ ጋር እንዴት አምላክን ታነጻጽራለህ? መልስ። አላነጻጸርኩም። እናንተ ለምታምኑበት እየመለስኩልሽ ነው ያለሁት። ዘር ለመተካት ነው የሚወለደው አልክ እኮ። አንዴ ወይ ተሳስቻለሁ ስቼ ነው አንዴ መልሽኛ። አንዴ አዳምጪኝ። በእናንተ እግዚአብሔር ወልዶ አይደለ? ወልዶ አይደለ? እግዚአብሔር አይደለም? አብ ልጅ አለ። እግዚአብሔር ወልዷል። አይዋ አሁን እያልኩሻለሁ መሰለሽ። አሁን ላስረዳሽ እያልኩሻለሁ። በእናንተ አስተምሮ እግዚአብሔር ወልዷል። እኔ እያልኩሻለሁ መሰለሽ። አምላክህ ዘላለማዊ ነው፣ ልጅ አያስፈልገውም። አንድ ሰው እኮ ልጅ የሚወልደው እንዲተካው ነው። አምላክ ደግሞ ዘላለማዊ ስለሆነ ልጅ አይወልድም። እባክሽን ከንግግርሽ ተቆጠቢ ያልኩኝ ያለሁት። እሺ አምላክ ልጅ የለውም ያልኩሽ ነው። አሁን ገባሽ ሐሳቢ? ገባሽ ሐሳቢ? ይሄን አማርኛ ክል እንዴት የሰው ልጅ ነው አይደል? ዘሩ ለመተካት ልጅ የሚወልደው ከሰው ልጅ ባህሪ ጋር ኖ ወገናችን፣ አንቺ ከሰው ልጅ ባህሪ ጋር እንዴት ኮምፔር ታደርጋለህ? ነው እኔ ያደርጋችሁ መጀመሪያ እናንተ ስታረጉት አይደላችሁ። እኛ እኮ ዘሩ ለተካን ወለድ ነው አላልንም። አምላክ ወለደ ያለው ማን ነው? 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 ማለት አምላክ ወለደ ብሎ የሚያምነው ሙስሊም ነው ክርስቲያን? ዘሩ ሊተካን የወለደው ብለናል እኛ። አይ እሺ፣ ልጅ የሚወደው ለምንድን ነው? በሰዋዊ ልጅ የሚወደው ለምንድን ነው? እንዴት አምላክ እንዴት በሰው አእምሮ ትመዝነዋለህ? ከሰውኛ ጋር እንዴት አንድ ተመዛለህ? ወገናችን፣ እናንተ እኮ አምላክን ከሰው ጋር መዝናችሁ ልጅ ወለደ እኮ አላችሁ ወገናችን። እየቀለድሽ ነው ያለሽ? ኖ እየቀለድክ ነው። የቀድሙን መልስ ላለመመለስ ወደዚህ ወደዛ ማለት አይጠበቅብህም። አምላክ ስለማይሞት ዘር መተካት አይጠበቅበትም አልክ። አምላክህን ከሰዋዊ ማንነት ጋር ኮምፔር ማድረግ ራሱ እዚህ ጋር ውድቅ ነው። ሰው ነው፣ ሟቲ ነው፣ ይሞታል። አምላክን ዘላለማዊ ነው፣ አይሞትም፣ ሁሌ የሚኖር የሚቆይ ነው። እኛ እንሞታለን እንጂ እሱ አይሞትም። ዘር መተካት ምናምን ያመጣው አንተ ነህ። እሺ አሁን ደግሞ ለወራሽ ገናች አዳምጪ። ይሄን ደግሞ አዳምጪ። መጀመሪያ አምላክ ይሞታል በክርስትና ኢየሱስ ሞቷል። እሺ አምላክሽ ሞታል። መጀመሪያ ስንጀምር ኢየሱስ ክርስቶስ ያይካ ሽፍት አረክ ለምን አትመልስም? ያውኑ መልስና ወደ ሌላ ራስ ይገባሽ ታዲያ ራስ ይገባ። እሺ ሞታል ገበቀ ራስ እኮ ነው ራስ ይገባው። እሺ ሞታል ገበ። እሺ ሞታል ጋር ችግር የለም። እሺ ጋር በተረጋጋ መንፈስ እና ያለበት ሳስጪ ነው ከሰው ጋር ልመልስልሽ። አዳምጪ። ሞታል
እሺ ወገናችን ምን መሰለሽ፣ አንዴ ደግሜ አታጨካ ካልገባሽ ምን ማድረጋችን ሚውት አድርገው። አንዴ እናንተ ምን ብላችሁ ታምናላችሁ? አምላካችን ልጅ ወለደ ትላላችሁ። ይሄ እምነታችሁ ነው፣ በክርስትና ይታመናል። ይሄ ደግሞ ምንድን ነው ያልኩሽ? አምላክ እኮ ልጅ አይወልድም፣ አምላክ ኃያል ነው። ለምን አንድ ሰው እኮ ልጅ የሚወለው ለምንድን ነው ከተባለ እንዲተካው ነው። አምላክ ደግሞ ዘላለማዊ ነው። አምላክ ዘላለማዊ ስለሆነ ልጅ አይወልድም። እባክሽን ከንግሪሽ ተቆጠቢ አልኩኝ እንጂ እኔ አላህ ልጅ ወልዶ ዘላለማዊ ነኝ አንድ ያጨረስኩም አንድ እሱማ በእናንተ እኮ ዘላለማዊ ተወልዶ የለ እንደ ኢየሱስ ምን ያልሽ ነው ያለሽ ወገናት? ዘላለማዊ ነው ያልኩህ እኔ ነኝ። አሁን በቃ ስተሃል እዚህ ጋር ተው ወገናት ምን ታርገሽ? አሁን ዘር ለመተካት ነው የሚወለደው ልጅ ነው ያልከው። ቅድም ያስካተን አልካርድ ካለ ማውጣት ትችላለህ። ልጅ የሚወለደው ዘር ለመተካት ነው። አንዴ እግዚአብሔር ለምን ነው ኢየሱስን የወለደው? ለኛ ለእናንተ ምንድን ነው ያልከው? አልገባሁም። እስኪ አዎ እንድትሳድጉት የወለደው እግዚአብሔር ለምን ኢየሱስን ወለደው? እግዚአብሔር ለምን ኢየሱስን ወለደው? ቃልን የወለደው ኢየሱስ ለምን በቃ ከዘላለሙ ወለደው። ሰማይና ምድርን የፈጠረበት ቃሉ ነው። ለምን ወለደው? ፈለገ እንዴ ልጅ ለምን ይባላል? አምላክ ይመረመራል፣ ይጠየቃል። ስለዚህ መወለድ ፈልጎ ወለደ አይደለ? ለእናንተ ብሎ ኖረው መፈለግ ሳይሆን ኖረው ልጅ ኖረው። ለምን ኖረው አንልም። እሺ የኖረበት ምክንያት አይታወቅም። እግዚአብሔር ለምን እንደወለደ አይታወቅም። ሪዝን የላችሁም? ሪዝን አንተ አምላክህን ታውቀዋለህ። ይቅርብሽ፣ በቃ ይቅርብሽ። አሁን በእስልምናችን ያለው አይደለም አምላክ ልጅ ለምን ኖረው ብለህ ለምን ትከራከራለህ? አይ በቃ አቡነ ሀሳብ ካለጨመረና ከዛ እናጠቃለሁ። አይ በጣም ስላስደነገጠኝ ነው የተናገረችው ነገር። አምላክ ፈልጎ ነው ኢየሱስ ክርስቶስን የወለደው? ምን ለማለት ፈልገህ ነው? አምላክ ፈልጎ ነው ማለት ፈልጎ ነው የወለደው አልሽ? ፈልጎ ነው የወለደው? በሱ ፍላጎት ነው የተወለደው ኢየሱስ ክርስቶስ? ኖ ከዘላለሙ አብሮት የወለደው ልጁ ነው ያልኩት እንጂ ፈልጎ ማስገኘት ግን አይደለም። አዎ እሺ በጣም ኖ ይልክ እዚህ አታምታታ ሰው የመፈለግ ያለ መፈለግ ጉዳይ አይደለም። በቃ ስለዚህ ያው አይፈለገ የሚለውን ቃል እንድታስተካኪ ነውና አንድ ጥያቄ ብቻ ጠይቄሽ ሐሳቡ ላይ ኢምራን ይሄድበታል። ቀደም ስትናገሪ በነበረው ይሄ ቃል አንቀጽ ሱረቱል ሳይሰጠኝም ለምን አንድ እርስ በርስ ከበር ትደራረጋላችሁ እዚህ ጋር የሳተውን ነገር ወይ ችግር የለውም። ጠይቄሽ አዳምጪው ቀጥላ ቡኪ አው አይ ምዕራፍ 7 ሱረቱል አናም ምዕራፍ 7 ቁጥር 101 ላይ መጀመሪያ ስታነሳ ይህ አንቀጽ የወረደው አምላክ ወልዷል የሚሉትን ለመቃወም ነው ብላለች። አሁን የምጠይቅሽ ጥያቄ አንድና አንድ ነው። በክርስትና አስተምሮ መሰረት አምላክ ወልዷል? እሺ አምላክ ወልዷል? አምላክ ወልዷል? እኛ ይልክ በሶስት አካልና በአንድ አምላክ ነው የምናምነው። አምላክ ወልዷል? ልጅ አለው። አብ አባት ልጅ አለው። እሱን አልጠየቅኩም። አምላክ ወልዷል ወይ? ልጅ አለው። አብ ልጅ አለው። ቃል ለአብ አልጠየቅኩም። አምላክ በክርስትና አስተምሮ ይወልዳል? ወልዷል አምላክ? ተመሳሳይ ጥያቄ ነው የምትጠይቁት። አሁን እኔ ቅድም አልመለስክልኝም። የመርየምን ለምን ወልዷል ወይ? ቆይ ሽፍታ አታድርግ። ያስረዳሻል። ችግር የለውም። ቆይ አምላክ ወልዷል ወይ? በክርስትና አምላክ ወልዷል ወይ? እየጨረስኩ አምላክ አልወለደም። በክርስትና አስተምሮ አምላክ አልወለደም። ወልዷል ምትይቆና አው ወልዷል አምላክ። አሁን ሌላ እንትን ከማለት ቅድም የጠየቅኩን መልስ ወላሂ ልመልሻቺ አንዴ መጨረሻ ጠይቅሻለሁ። ወደ ኢምራን ያስረዳዋል። አምላክ በክርስትና አስተምሮ ወልዷል ካልሽ አፍሽ ሞልተሽ ወልዷል ጃቢር ወደ ኢምራን መራኝ። ኢምራን ይመልስልኝ። ስለዚህ አላህ Subhanahu Wa Ta'ala ሱረቱል ኢኽላስ ላይ አላህ አንድ ነው አይወልድም አይወለድም ያለውን በደንብ አድርገሽ አስቢበት። አልወለደም አልተወለደም አምላክ። ይምሩ ቀጥልሽ መልሽ። ወልዷል አንተ መያዝ ትችላለህ። መጽሐፋችሁ እስከሆነ ድረስ ማለበት አምላክ ወልዷል። እሺ ኢምራን ያስረዳሽና ጠይቅሻለሁ። እሺ ኢምራን ኢምራን ይጨርስና እሺ ቀጥል። ወይ ምን አድርግ መሰለኝ ለምን ርዕስ ሽፍት እንደምታደርጉ አላውቅም። ርዕስ እንዳይቀየም ማለት አሁን የተወራ ስለ አምላክ መኖር ስለሆነ በእስልምና ያለው ላስረዳሽና እንዴ ወይም አንቺ መጀመሪያ አውሪና ወገናችን ላስረዳሽና ከዛ ጠይቅሻለሁ። ከዛ ያልቃል። እሺ ወገናችን አሁን ተነነሽ አውሪ። አንቺ እድል እንስጥሽ በደንብ አውሪ። ይሄንን መልስ አጠቃልልኝና የግድ ሚስት የሌለችው ሲሆን ይላልና ሚስት የሌለችው ለምን አለ የሚለውን ነገር እና በሚስት ነው ወይ ልጅ የሚገኘው? አምላክ እስከሆነ ድረስ ያለ ሚስት ልጅ ሊኖረው አይችልም ወይ
የሚለውን ነገር አንድ ያዝልኝ። ሁለት ደግሞ ያለ ወንድ ዘር መርየምን ልጅ ሰጥቷታል ብላችሁ ደግሞ እዚህ ጋር ያለ ሴትና ወንድ ግንኙነት ልጅ ሰጥቷታል ብላችሁ ደግሞ መጽሐፋችሁ ላይ ያለና ይሄ ነገር አይጋጭም ወይ? የሁለቱን አለመጋጨቱን መልስ ስጠኝ። እሺ ላውራ ጨረሽ? አውራ። አሁን የምታርጊውና አዳምጪኝ። ከዛ ከመለስኩልሽ በኋላ ደግሞ አንድ ጥያቄ ጠይቅሽና ከዛ ይገለጥልሻል። እሺ ወገናችን፣ አሁን የምታርጊሽ አዳምጪኝ። መጀመሪያ አምላካችን ማለት ነው ልጅ መያዝ ከፈለገ ግዴታ ሚስት አያስፈልገውም። እሺ ወገናችን፣ ቁርአን ምንድን ነው የሚለው? ለስጠፋ ሚማ የኽሉቅ አለ። አላህ ልጅ መያዝ ቢፈልግ ኖሮ ከፈጠረው ፍጥረታት መካከል ይይዝ ነበር ከፈለገ። ግን ይሄ የአምላክ ባህሪ አይደለም፣ ለአምላክ የሚገባ አይደለም። እሺ ለዛ ሱረቱል መርየም አምላካችን ምንድን ነው ያለው? ላውጣልሽ ደግሜ አን ኩኑ ለሁልቆ ላውጣልሽ ደግሜ ካሜራ ልክፈት ይታያችኋል አይደል? ለምን እዚህ ጋር ስለሚስት ታገለጸ ታዲያ? ወይ እሱና ሰደሽ ነው ጋር በሚታቂሽ ወገናችን፣ ያው ተመልከቱ አምላካችን ልጅ መያዝ እንደማይገባው የአምላክ ባህሪ እንደሆነ ተናገረ። ጀመም ለና አምላካችን እነሱ ክርስቲያን ወገኖቻችን ራሱ አምላክ ልጅ ወለደ በማለታቸው ሰማያት ሊሰነጠቁ ይደርሳሉ አለ። ሱረቱል መርየም ቁጥር 35 ተመልከቱ። ለአላህ ልጅ መያዝ የእግዚአብሔር ወልድ ተቃዋሚ ስለሆነ ነው። ሚውት አድርጊ። እሱ አሰደሽ ከማህፀን እንደወለደ እግዚአብሔር ላሳይሽ እኮ ነው። እግዚአብሔር ከማህፀን ወልዷል። አሳይሻለሁ። ሚውት አድርጊ አንዴ። በክርስትና አስተምሮ እግዚአብሔር ከማህፀን እንዳለው አሳይሻለሁ። ረጋ ብለሽ አዳምጪ። እሺ ወገናችን፣ ወላሂ ማስረጃ ቀርባለሁ አለ። ከማህፀን እንዳለው አሳይ። ከማህፀን እግዚአብሔር አሁን ቆይ ማስረጃ ነው። ለምን መርየምን ያለ ወንድ ዘር ሊሰጣት እሱ ለምን ያለ ሚስት ልጅ አይኖረው? ልመልስልሽ። እሺ ልመልስልሽ። ሚውት አድርጊ። አላህ ኧረ ሚውት አድርጊው። እሺ እንድመልስልሽ መጀመሪያ አዳምጪ። ካዳመጪ በኋላ መልስ ሌላ ነገር ውስጥ ለምን ትገባለህ? ኢምራን ሚውት አድርጊው። እሺ ልመልስ ሚውት አድርጊ። ምን አይነት የመጣ ሚውት አድርጊው። እሺ ወገናችን አንድ አዳምጪኝ። ስለዚህ አምላካችን አላህ ሱብሃነሁ ልጅ መያዝ የሱ ባህሪ አይደለም። መጀመሪያ ይሄን ካሽልኝ በኋላ አላህ ሱብሃነሁ ወተዓላ ግዴታ ልጅ ለመውለድ ሚስት ያስፈልጋል አላለም። ይሄን የተናገሩት ጣዖት አምላኪያን ናቸው ወገናችን። ጣዖት አምላኪያን ምን አሉ? አላህ ሚስት አገባ ልጅ ወለደ አሉ። ማን ያሉት? ጣዖት አምላኪያን። ልጨምልሽ ማስረጃ ተመልከች ከፈለች። ከማ ዘዓሙ ያው እነሱ እንዳሉት እነሱ ምን አሉ? አላህ ልጅ አለው አሉ። አላህ ሚስት አገባ ልጅ ወለደ አሉ። ያሉት እነማን ናቸው? አላህ ሳይሆን ጣዖት አምላኪያን ናቸው ያሉት ይሄንን። እሺ ወገናችን እንጂ አላህ አልተናገረው። አላህ ልጅ መያዝ ከፈለገ እኮ ማለት ነው ባህሪው አይደለም እንጂ ከፈጠሩ ፍጥረት መያዝ ይችላል። ግዴታ ሚስት አያስፈልጉ። ግን እነሱም ብሎ ተናገሩ። አላህ ሚስት አገባ ልጅ ወለደ አሉ። መለሰላቸው። ምን ብሎ መለሰላቸው? ጭራሹ ነው አጋር እንኳን የለውም ኮምፓኒየን ማለትም እሱ ጋር አላህ ጋር አቻ የምትሆን አካል የለችም ብሎ ሐሳባችሁ ውሸት ነው፣ አላህ ኃያል ነው፣ ሰማያትና ምድር የፈጠረ ነው ብሎ መለሰ እንጂ ግዴታ ሚስት ያስፈልጋል የሚል ፖይንት የለውም። እሺ ወገናችን አሁን ይሄን አዳምጪኝና አንተ እሺ ልጠይቅህ እዚህ ጋር አልጨረስኩም አንዴ ረጋቤ አሁን አንድ ጥያቄ ጠይቅሻለሁ። ከዛ ውይይቱ ያልቃል። ከዚህ በኋላ ክርክር አንፈልግም። ሰውን ማክበር አለብን። እግዚአብሔር እንዴት ነው የወለደው ኢየሱስን? እንዴት ነው የወለደው እግዚአብሔር ኢየሱስን? እንዴት ነው የወለደው? መልሽልኝ። መልሽልኝ። መሄድ የለም። አልመለስክልኝም። መርያም እንዴት ያለው ልጅ ዘር ወለደች? መልስልኝ። ለምንድን ነው ሌላ ነገር የምትገባው? እሱ አሰደሽ ችግር የለም። ሌላ ነገር ውስጥ ትገባለህ። አረ ወገናችን እሱ መልሽልሽ። ግን በኋላ ደግሜ መልስልሽ። አንዴ ብቻ መልሽ። እግዚአብሔር እንዴት ነው መልስልኝ። እሺ ድጋሚ ጥያቄ ነው፣ ችግር የለውም። መርየም እንዴት ነው ወለደች ያልሽው? መርየም አላህ ሚስት ስለሌለችው ነው መልስልሽ እኮ ጆሮ ካሰማኝ እና መርየም ግን ያለ ወንድ ዘር እንዴት ልጅ ወለደች? አላህ ኃያል ስለሆነ አላህ ግን አይችልም ሚስት ስለሌለችው። እሱ አሰደሽ ወገናችን አንድ አይደለም። መርየም ግን ያለ ወንድ ዘር እንዴት ልጅ ወለደች? አላህ መርዙቅ ነው። እሺ አንዴ ላውራ ወገናችን። እንደምን አይሰኝ መጣብኝ። አላህ አዳምጪ ወገናችን አንዴ። አላሁ ሱብሃነሁ ወተዓላ አደምን ካለ አባትም ካነት የፈጠረው አምላክ ኢየሱስን ደግሞ ካለ እናት ካለ አባት ከእናት ብቻ ፈጥሮታል። ኃያል ስለሆነ ኢየሱስን ፈጠረው። ከምን ፈጠረው? ኢየሱስን ከእናት ብቻ ፈጠረው። አይ ኢየሱስ አትበል። ኢሳ እያልከው አባ እሺ ኢሳን ብትይው ያው ተፈጥሯል ነው። ኢሳን ብትይው ኢየሱስ ብትይው አታመልጭም። ኢሳ እያልከው ስለዚህ እናንተስ እኔም መርየም እያልኩ ነው። ማርያም አላልኩም። ስለዚህ መርየም ነው። በክርስቲያናም ተፈጥሯል። ችግር የለውም ወገናችን። ቢከብድሽም ራሱ በክርስትና ማለት ሌላ ቃል አታውራ። እኔ ስላላችሁ ብዙ ነገር ላወራ እችላለሁ፣ ግን ተከባብረን እሺ ችግር የለውም ወገናችን። እሺ አምላካችን ኃያል ስለሆነ ማለት ነው። ኃያል ስለሆነ አምላካችን ኢሳ ምን እንዳደረገው ካለ እናት ካለ አባት ከእናት ብቻ ፈጠረው። ኃያል ስለሆነ ፈጣሪ ስለሆነ ማለት ነው። እሺ ይሄን አጅል እሱ ግን ሚስት ስለሌለው አምላክ ሆኖ ግን እንደዛ የሚለው ልጅ ሊኖረው አይችልም። ሶሪ አላችሁ የግድ ልጅ እንዲኖረው ሚስት ያስፈልጋል። ለመርየም ግን ያለ ባል ሊሰጣት በጣም ነው የሚገርመው። አላችሁ ግን ሶሪ ወገናችን የሚገርመው እኮ የኛ ሳይሆን ወገናችን የሚገርመው የእናንተ ከማህፀን የወለደው እግዚአብሔር ነው የሚገርመው።
ከማህፀኑ አላ እንዴት ቆይ ያለ ሚስት ልጅ ልወልድ አልችልም እያለ መርየምን እዚህ ጋር ግን ያለ ባል እንዴት ልጅ ሰጣት? ወገናችን ይሄን እኮ አስቡት እስኪ አሰላችሁ። ልመልስልሽና ከዛ ክርስትና ይመጣል። በቃ ከዚህ በኋላ የመጨረሻ አዳምጪኝ። እኔ በዚህ እንዳትወልጂ ስለፈለኩ በክርስትና ያለውን ላሳይሽ ስለፈለኩ እሺ፣ ረጋቢ አንዴ በኋላ ልመልስ። እሺ አዳምጪኝ። ይሄ አምስተኛ ጊዜ ደግሞ አለው። ይሄ የጣዖት አምላኪያን ሐሳብ ነው። ጣዖት አምላኪያን ምን አሉ? አላህ ሚስት አገባና ወለደ አሉ። ጣዖት አምላኪያን ኧረ ወይኔ ረስሚ ባክሽ። ጣዖት አምላኪያን የተናገሩት አምላካችን ደግሞ ሐሳባችን እዚህ ጋር ጣዖት አምላኪያን አሉ አይደለ? ከስር ግን መልስ ሲሰጥ ይሁን እዚህ ጋር ያዝልኝ። ከላይ ጣዖት አምላኪያን አሉ ከስር መልስ ሲሰጥ ግን የራሱን ሐሳብ ሲናገር ሚስት ስለሌለኝ ብሎ ስለሚስት ማውራት አለበት። አምላክ አይደል እንዴ? አምላክ ሆኖ ስለሚስት ማውራት አለበት። ሚስት ስለሌለኝ አይልም። አዳምጪ። ሚስት ስለሌለኝ አይደለም ለእርሱ ሚስት የለችው ሲሆን ነው። አዳምጪ። መጀመሪያ ቁርአን ራሱ እኮ ለእርሱ ሚስት ስለሌለችው ለምን ይላል? ቁርአን ለነሱ መልስ ይሰጣል። ራሱ አያስኬድም ነው ሐሳባችሁ፣ አያስኬድም። እንኳን ልጅ ሊገኝና ለነሱ መልስ ይሰጣል ብሎ ስለራሱ ሲገልጽ አምላክ አያል እስከሆነ ድረስ ለምን ሚስት ይሻል ልጅ ለማግኘት? ይሄ ተገቢ አይደለም። እዚህ ጋር ደግሞ ለመሬት ልጅ ሰጥቷታል። አረ ቆይ እሺ ላወራሽ በትልስኛ እንዴ ጉድ እኮ አታም ስልክ እሺ አንዴ ኢላሂ ረጋቤሽ ወገናችን ምን መሰለሽ፣ ይሄ የጣዖት አምላኪያን ሐሳብ ነው። ጣዖት አምላኪያን ምን አሉ? አላህ ሚስት አገባ ልጅ አይ ምን ላገሽ ነው ወገናችን። ከዚህ ባድ ድቀት ነው የሚሆነው። እኔ እንድትወጂ አልፈልግም። አሁንም አላወርድሽም። ባይዘው አትወርጂም። እሺ በክርስትና እግዚአብሔር መጀመሪያ አዳምጪ ከዛ በኋላ ትቀጥያለሽ ወገናችን። እንደዛ አይሻልም? እንደዛ ወገናችን አሁን ግን መልሰህ እነዛ ጣዖቶቹ ምናምን አትበለኝ። ለራሱ መልስ የሰጠበት ጣዖቶቹ እንደዛ አለው አይደለ? እሱ ትቶ ስለራሱ ግን ልጅ በቃ እንዲኖረኝ ጀስት ስለማልፈልግ የሚለውን መግለጽ ነው እንጂ ሚስት ስለሌለኝ ዲቴል አምላክ እኮ ነው። አምላክ ሆኖ ስለምን ስለባል ማውራት አለበት? ልመልስ ወገናችን አዳምጪኝ። ጣዖት አምላኪያን ባሉት መንገድ አምላካችን መሰጣቸው። እሱ ምንድነው ከተባለ ሐሳባችሁ አያስኪድም። ወልሐሉ አዳምጪ በደም ጉዳዩ እኮ አነሁ ለይሰ ለሁ አላ ዘዕሚሂም አይዳ በእነሱ ሐሳብ መሰረት እንኳን ሚስት የለውም፣ ሳሂባ አጋር የለችውም። በእነሱ ሐሳብ መሰረት የኩኑል ወለዱ ሚንሃ ከሷ ልጅ ይገኝ ዘንድ መጀመሪያውን እኮ ሚስት የምትባል ነገር እንኳን የለችም፣ አጋር የለችም አላህ ብሎ ውድቅ አደረገ። መጀመሪያ ሐሳባችሁ ራሱ አያስኬድም። ለምን እነሱ ምናል መጀመሪያ አላህ ሚስት አለው አሉ፣ ቀጥሎ ደግሞ ልጅ አለው አሉ። ሐሳባችሁ ትክክል አይደለም። ለምን ገና ሲጀመር ራሱ ጉዳዩ አምላካችን ሚስት የለውም። ስለዚህ ሐሳባችሁ ትክክል አይደለም። ለምን ያው አላዛሚህም አነ አይደን ሳሂባ የኩም ወለዱ ሚንሃል ልጅ ከሷ ይገኝ ዘንድ መጀመሪያውን እኮ ሚስት የለም ብሎ ሐሳባቸው ውድቅ እንደሆነ ገለጸ እንጂ አምላክ ከፈለገ ልጅ መያዝ ከፈለገ ከፈጠረው ፍጡር ቁርአን ምንድነው ለስጠፋ ሚማ የخلق ከፈጠረው ፍጡር ሚስት መያዝ ልጅ መያዝ ይችል ነበር ከፈለገ። ግን ደግሞ ይሄ የአምላክ ባህሪ አይደለም። ተመከችም እንዳለ አምላካችን ነው ለአላህ ልጅ መያዝ አይገባውም። አራት ነው ጨርሻለሁ። አሁን አንድ ጥያቄ ጠይቅሻለሁ ከዚህ በኋላ እግዚአብሔር እንዴት ነው ኢየሱስን የወለደው? እግዚአብሔር እንዴት ነው ኢየሱስን የወለደው? አሁን መልሽልኝ። እስካሁን ይሄን ሁሉ ባይዘው ያቆየኋት ይሄን ጥያቄ እንድትመልስ ነው። ይሄን መልሽ። እግዚአብሔር ኢየሱስ እንዴት ነው የወለደው? አልመለስክልኝም እኮ አሁን። ችግር የለውም። አንዴ እግዚአብሔር ኢየሱስ እንዴት ነው የወለደው? አልመለስክልኝም። ሌላ ጥያቄ ኢየሱስ እንዴት ነው የወለደው? ንገሪኝ። መልስ ስጠኛ። መልስ ሰጠኝ። ሌላ ቦታ ሄዳለን። ወደሱ መጣልን። ኢየሱስ እንዴት ነው የወለደው? እግዚአብሔር ኢየሱስ እንዴት ነው የወለደው? አሁን ይልክ ለነሱ መልስ ለመስጠት ነው ቃል ይጠቀምኩት አይደል? እኔ እስልምና ላይ ልጅ መልስ ይላል። ቆይ አንዴ ኢብራሂም አስማማሽ። ቆይ አንዴ ቆይ እጅጋየሁ አልተመለሰልሽማ። አደረቁኝ እኮ አልተመለሰልሽማ። እሺ ቆይ አንዴ አቦኪ አንድ ደቂቃ አለ ካውራና ከዛ አካሄድ እሄድላችኋለሁ። አቦኪ አንድ ደቂቃ ተጠቀም። አዎ የሁሉ የኢምሩን ጥያቄ ፍራቻ ሽሽት ነው፣ ግን ችግር የለውም። አንዴ ከይቅርታ ጋር እኔ አንቀጹ ላይ ኢምራን እኔ በዚህ አይነት ደረጃ ወላይ የሆነ እንስሳን ማናገር ይቻላል፣ በደንብ ይረዳል ብዬ አስባለሁ። እንስሳም ቢሆን አንቺ ደግሞ ከእንስሳ ትሻያለሽ ብዬ ስለማስብ ትሻያለሽ። ከእንስሳማ ብትሻሉ አላህ ያለ ልጅ ቆይ ላወራሽ ነው። ቆይ ላወራሽ ነው። አሁን እንስሳ ምናምን አትበል፣ ዝም ብለህ አውራ። አሁን በደንብ አድርጋችኋለሁ። አቦኪ ፖይንቱ ላይ ትኩረት አድርገህ አውራ። እሺ ችግር የለውም። ሱረቱል አንዓም ምዕራፍ 7 ቁጥር 101 ላይ መልስ ሳይኖራችሁ ሲቀር ስድብ
እጅጋየሁ ያወራልሽ። ፖይንቱ ላይ አተኩር አውራው። አዎ ሱረቱል አንዓም ምዕራፍ 7 ቁጥር 101 ላይ ኢምራን እንዳለው እነዛ የመካ ቁረይሾች አላህ Subhanahu Wa Ta'ala ሚስት አለችው ከሚስት ደግሞ ልጅ ወለደ ብለው ያምኑ ነበር። ያ ማለት ምን ማለት ነው? ኢምራን ይመጣና እኔ ጋር ይመጣና አቡበከር ትላንትነታ በደንብ አድርጋችሁ አስተውሉ። አቡበከር ትላንትነታ መኝታ ቤቴ ገብቶ ብር ወስዶብኛል አለ ኢምራን። ከሰሰኝ። ተመሳሳይ ክስ ነው። አላህ Subhanahu Wa Ta'ala ከሚስት ነበረችው ከሚስት ልጅ ወለደ አሉ። እኔንም ደግሞ ኢምራን መጣና ትላንት እኔ ቤት መጣው አቡበከር ከመኝታ ቤቴ የሆነ ብር ወስዶብኛል አለ። እኔ ስጠየቅ መልስ ሰጠ አቡበከር ወስደህበታል ወይ ስባል አረ እኔ ጭራሽ ቤቱም አልገባሁም እንኳን ብሩን ልወስድ ቤቱም አልገባሁም አልኩኝ። ገና ወይ ደግሞ ቤቱን ሳላቀው እንዴት ነው ብር የምወስደው ከሱ ብዬ ተናገርኩ። ያልገባው ሲሆን እንዴት ነው ብሩን የምወስደው? ጀዛከላህ። አዎ ቤቱ ያልገባው ሲሆን እንዴት ነው ብሩን የምወስደው ብዬ ተናገርኩኝ። አላህም ምን አለ? ከሚስት ወልዷል ብላችሁ ስትናገሩ ጭራሽ አይደለም ሚስት ሳይኖረኝ እንዴት ነው ወልደዋል የምትሉት አለ አላህ Subhanahu Wa Ta'ala። በግልጽ እንዳስቀመጠው እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት ያሌለው ሲሆን እንዴት ለእርሱ ልጅ ይኖረዋል ትላላችኋል? በዚህ በወገናችን አረዳድ መሰረት አቡበከር መታሰር አለበት። እኔ መታሰር አለብኝ። ለምን? ምክንያቱም ቤቱም ብገባ ኖሮ ልሰርቅበት ነበረ ብዬ እኔ ተከሰስኩኝ ነው ማለት ነው። አሁን ተመሳሳይ ነገር ነው። ስለዚህ አላህ Subhanahu Wa Ta'ala ሚስት ስላሌለው ነው ልጅ የማይወልደው ማለት። ስለዚህ አቡበከር የማይሰርቀው የኢምራንን ቤት ስለማያውቀው ነው ማለት ነው። ይሄ ኢሎጂካል ነው። እኔ የሱን ብር ላለመስረቄ ተጨማሪ መረጃ እየሰጠው እንጂ ቤቱን ባውቀው ኖሮ ሰርቃለሁ ማለት አይደለም። አሁን ተመልሶልሻል ወይስ አልተመለሰልሽም? ጂጂ ካልተመለሰልሽ ኢምራን ወደ ጥያቄው ብገባ የተሻለ ነው። ሌላ ሰው ከተመለሰለት በቂ ስለሆነ ማለት ነው። ቆይ ወደ ጥያቄው ከመሄዳችን በፊት እጅጋየሁ ተመልሶልሻል? ምንም ጀስት እኔ የኔን ሐሳብ አልተረዳችሁም። ተመልሶልሻል? አልተመለሰልሽ? አልተመለሰም። እሺ ቴንኪው። እዚህ ላይ አሁን ያነበብሽው ሐሳብ ላይ የተነበበው ሐሳብ ላይ ሐሳብሽ ምንድነው? አንቺ የገባሽ ምንድነው? የገባሽን ንገሪ አጠር አድርገሽ። የኔ ሐሳብ መሆን አለበት ብዬ እንደማስበው የኔ ማለት ነው። እንደዛ እንትኖች ከምድረው የጣዖት አምላኪዎች ነው ያላችሁት። ልጅ ምንድነው ልጅም አለው ሚስትም አለው ብለው ሲያወሩ ለነሱ መልስ ለመስጠት ነው ይሄ ተባለው አይደል ያላችሁት? ያንቺን ሐሳብ ሂጂ እኮ ነው ከሱ መነሳት ስላለብኝ አትነሽ ከራስሽ ተነሽ። ለነሱ መልስ ለመስጠት ከሆነ እሺ፣ ለነሱ መልስ ለመስጠት ከሆነ እዚች ጋር ስለ አላህ ስለ ፈጣሪ ነው እየተናገረ ያለውና አላህ ሚስት ስለሌለችው እንዴት ልጅ ይኖረዋል ብሎ ይሄንን እንትን መግለጽ አስፈላጊ ነው ብዬ አላስብም። ጀስት አላህ ሚስት ስለሌለችው ሳይሆን መሆን ያለበት በቃ አላህ ጀስት ልጅ አያስፈልገውም። ስለሚስት እዚህ ጋር ማውራት አስፈላጊ አይመስለኝም። ምክንያቱም ልጅ የሚገኘው ከሚስት ነው ብሎ አላህ ያምናል። እዚህ ጋር ልጅ የሚገኘው ከሚስት ስለሆነ እንዴት ይኖራል ብሎ ኮምፔር እያደረገ ያለው በቃ ሐሳብሽን ተረድተናል። አሁን ቀላል ጥያቄ ጠይሻለሁ። እሱን መመልሽ ከሆነ ተከታያለሽ። በዚህ ርዕስ ላይና እግዚአብሔር ይወልዳል አይወልድም በሚለው ርዕስ ውስጥ ከኢምራን ጋር ዲቤት ትገቢያለሽ? አሁን እዚህ ዲቤት ነው ዲቤት አይደለም። እኔ ሐሳብ ነው ጥያቄ ነው እየጠየኳቸው ያሉት። አይ ጥያቄ ትክሽልሽ መወያየት ከፈለግሽ በቃ እንደዚህ ራስሽን ችለሽ መረጃ እየከፈሽ ትወያያለሽ። ካልሆነ እኛ አንቺን የምናሞላቀቅበት እንትን ይደለም። ለምን ጀነት ሳገቢውልሽ ሳገቢ አታድርም? አረ ጃይ እግዚአብሔር እስካሁን ያቆየኋት እኮ ነው። እግዚአብሔር ከማህፀን እንደወለድኩ ላሳየህ ፈልጌ ነው። አረ እኔ መጀመሪያ አበጥሬያታለሁ እኮ እስኪ በቃት። ግን በቃ ይሄ ግግም ያለ ነገር አለ አይደል? እግዚአብሔርን ወለደ ብላ የምታምን እኮ ፍጥረት እኮ ናት። ኢና ሊላሂ አው ጃይ ወይኔ ያናለ በጣም ይሄን ሳታሚ መጣት አልነበረብሽ። ላሳያችሁ። ለማንኛውም ያው መዝሙረ ዳዊት ምዕራፍ 110 እንደዚህ ይላል። ተናጋሪው እግዚአብሔር ነው። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥያ ኮከብ በፊት አስቀድሞ ከሆድ ወለድኩ። ሰማችሁ? አንደኛው እግዚአብሔር ሁለተኛውን እግዚአብሔር ከሆዱ ወይም ከማህፀኑ ሊያቦተን ማህፀኑ ያስቀምጣል። ቃል በቃል ማህፀን ወንብ ይለዋል። ከወንቡ ከማህፀኑ ወለደው። አያችሁ? ይሄ ክርስትና አምላክ ነው። ከማህፀን የሚወልድ አምላክ ማለት ነው። አስባችሁታል? ይሄ ነበር ክርስቲያኖች የሚያምኑት። ግን ይሄን ለመከራከር ሰዓት አልሰጠችንም። ለማንኛውም የቀድሞ ግልጽ ነው ብዬ አስባለሁ። እናጠቃለውና ኢንሻአላህ ሰዎችም እንዲማሩበት
ከዛ ይበቃናል። ሰው ድርቅ ስላለ ምናምን ምንም ድራማ ሰራ ማለት አይደለም። ለማንኛውም አንቀጹ ግልጽ ነው። አንብብላችሁ እንደዚህ ይላል፣ ለማጠቃለያ ያክል ማለት ነው። እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው አለ። ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖራል? ሚስት የሚለው ቃል ያው በአረበኛ ቅድም ገልጬላችኋለሁ። ሳሂባ ነው የሚለው እዚህ ጋር ሳሂባ ማለት ኮምፓኒየን ወይም አጋር ማለት ነው። እሺ አጀማ አጋር ወይም ደግሞ ቢጤ ማለት ነው። ኦኬ ጣዖት አምላኪያና ጂኖች ምን አሉ? አላህ አሉ ሚስት አለው አሉ። ቀጥሎም ልጅ ወለደ አሉ። አላህ ምን አለው አሉ? ሚስት አለው እንዲሁም ልጅ ወልዷል አሉ። ኦኬ ይሄን አዙልኝ። ይሄን ካሉ በኋላ አምላካችን ምን አለ? በዚህ ንግግራቸው አምላክን ተሳደቡ ካለ በኋላ ተቀጥሎ ምን እንዳለ ለሰማያትና ምድር ያለ ቢጤ ፈጣሪ ነው፣ ብቻውን የፈጠረው አምላክ ሲፈጥር ሰማያትና ምድር ለብቻውን የፈጠረው ለእርሱ አጋር የሌለችው ስትሆነ እንዴት ልጅ ይኖራል? መጀመሪያውን እንኳን አጋር እኮ የለም ነው። መጀመሪያ ታሪኩ ስንጀምር እንኳን ልጅ ይገኝ ዘንድ እኮ እናንተ ልጅ ተገኛችሁበት ያላችሁት መንስኤ የለም። እርሱ ሚስት ነው። ምሳሌ አቡበከር ለምሳሌ ያክ እንዲገባችሁ አቡበከር ወይም ደግሞ ጃቢር አንዳችሁ እስቲ የሚታንሱ ታሪ ልሰጥ መስለኝ ተባለ። እሺ አቡኪ አሁን መጣሁኝና ወደ አንተ አቡኪ ሚስት አግብተሃል ልጅ ወልደሃል አልኩ። ልጆች አደጉ ከሚስት ወለድኳት አልኩ። ምንድን ነው የምትለው? ኧረ መቻ ገባው እንኳን ልጅ ልወልድ መቻ ገባው ልጅ ሚስት እንኳን የለኝም አይደለ? ያ አይደለ? በቃ አምላካችን ጣዖት አምላኪያ ምን አሉ? አላህ ሚስት አገባሉ። ለአላህ ጥራት ይገባውና ምን አሉ? ሚስት አለው አሉ። ከሚስትም አልፎ ደግሞ ልጅ አለው አሉ። ሰማችሁ? ልጅ አለው ሚስትም አግብቷል አሉ። ልጁ ከማን የተወለደው? አቡኪ ከሚስቱ አይደለ እንዴ? በእነሱ አነጋገር በጣዖት አምላኪ አነጋገር። ስለዚህ አምላካችን ምን አለ? ሚስት የሌለችው ገና ታሪኩን ሲጀምር እንኳን እኮ ለሱ አቻ አካል የለም ብሎ ጉዳዩን ውድቅ አደረገባቸው። ተመልከቱ ተፍሲር ነው ከዚህ እንደዚህ ይላል። አልወለዱ ልጅ እኮ ኢነማ የኩኑ ሙተወልደን በይነል ሸይአተይን ሙተናሲበይን ከሁለት አካል የሚወለድ ካለ በኋላ ወላሁ ላ ዩናሲቡሁ ሸይኡን አላህን እኮ የሚመስለው ነገር የለም ኃያል ነው አለ። ፈከይፈ የኩኑ ለሁ ሳሂባ ሚን ኸልቂህ እንዲህ ብሎ ለሱ ሚስት ይኖረዋል አካ እንዲህ ብሎ ነው ወህወ الذي لا نظير له ለሱ እኮ ቢጤ የለውም አሳብ የለውም አና የኩኑ ወለድ እንዴት ለሱ ደግሞ አቻ ከሌለው ሚስት የለውም ማለት ልጅ የለውም ማለት ብርቃቃ ተዓላ አላሁ አን ذلك ዑሉወን ከቢራ አላሁ ሱብሓነሁ ወተዓላ ከንግግራቸው ከፍ አለ። ሱብሃንአላህ በኮሜንት ላይ ተዓላ አላሁ አን ذلك ዑሉወን ከቢራ ከንግግራቸው አምላክ ከፍ አለ። እንደነሱ እንዳውት አይደለ ጣዖት አምላክ ምን ብሎ ነበር? አላህ ሚስት አለው ልጅ አለው ነበር። ስለዚህ የለም ለአምላክ አይገባም ብሎ ውድቅ አደረገላቸው። በልም አልፎ ምን አለ? ከንግግራቸው ተካዱ ሰማዋቱ የተፈጠርነ ሚንሁ አላህ ልጅ ወለደ በማለታቸው ምክንያት ብቻ ሰማያት ሊሰነጠቁ ይደርሳሉ። ከንግግራቸው አላህ ልጅ ወለደ ብቻ በማለታቸው ሰማያት ሊሰነጠቁ ይደርሳሉ። ወተኺሩል ጂባሉ ሀደ ተራሮችም ሊደረመሱ ይደርሳሉ። ለምን? ከባድ ንግግር ነው፣ አምላክን መሳደብ ስለሆነ። ይሄን ይመስላል። ግን በክርስትና የሚያሳዝነው ነገር መሰላችሁ? በክርስትና እግዚአብሔር ከማህፀን ወልዷል። የወለደውም ደግሞ አምላክ ነው። ሰማችሁኝ? በክርስትና እግዚአብሔር መዝሙረ ዳዊት መዝሙር 110 ቁጥር 3 ላይ ያው ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ ከአስቀድሞ ከሆድ ወለድኩህ አለ። እግዚአብሔራቸው የክርስቲያኖች አምላክ እግዚአብሔር ምን አደረገ? ከማህፀኑ ልጅ ወለደ። ልጁ ደግሞ አምላክ ነው። ከማህፀን ልጅ የሚወልድ አምላክ ሲጀመር ማህፀን ያለው ማን ነው? አንዴ ይሄ ብቻ መልሱ። ማህፀን ያለው ማን ነው? ሴት ነው ወንድ? ማህፀን ያለው ቃል በቃ ውምብ ከፈለጋችሁ ክርስቲያኖች ግቡ። በዚህ ከራከረ የሚል ክርስቲያን ካለ ይግባ። ቃል በቃ ውምብ ነው። ውምብ ማህፀን ማለት ነው። ትርጉም ቀይርላችኋለሁ ከፈለግ። ቃል በቃ ውምብ ነው ላውጣላችሁ። ማህፀን እንደሚል ካላመናችሁ ይሄ ማለት ነው። ማህፀን ነው የሚለው። ኦኬ ከማህፀን እንዲህ ብሎ አምላክ ልጅ ይወልዳል ነው። ሐሳብ ካለ አቡኪ ወንድም ጃሂዱበት። ከዛ በኋላ ጥቅሱን አሳጋችኋለሁ። ከማህፀን ልጅ የሚወልድ አምላክ እኛ ሙስሊሞች አናውቅም። ይሄ አምላክ ሊባል አይችልም። አምላክ ኃያል ነው። እሺ ክርስቲያን ወገኖቻችን አምላክ ኃያል ነው። ቀጥሎ ወንድሞ ጀዛኩሙላህ። ያ ምናልባት ግን ታች ያሉ ሰዎች እንድትረዱ በዚህ ደረጃ ታግሶ ልጅቷን ማሳለፍ የተፈለገበት ፖይንት ምንድነው? እሷ ጥያቄው እንዳይነሳ ነው። በቃ ስለ እግዚአብሔር ሲነሳ ነው ኡስታዝ የሚደረገው ሰው ያንን ታክሰን ያንን ማሳየት ስላለብን ነው በዚህ ደረጃ የምንታገሰው ምንም ቢሆን ማለት ነው። ያው ከዛ አንፃር ነው። ኢንሻአላህ ቀጥሉ። ነጃ እናንተ ፈጣሪ እንደዚህ ካደረገ አላውቅም እኮ ስለዚህ ተግባሩ ስላልሆነ ይሳነዋል ወይስ አይሳነውም? ምንድን ነው የምትይው? አይሳነውም ነው ይሳነዋል ነው የምትይው? የፈጣሪ ተግባር እንደዚህ ዊርድ የሆነ ነገር የማድረግ ስራ አይደለም እኮ። ይሳነዋል፣ ዊርድ ነገር ማድረግ ይሳነዋል ማለት ነው ተግባሩ አይደለም እኮ። ስለዚህ የመሳን ያለመሳን ጉዳይ አይደለም። ይሳነዋል ገማልኛል ከሆነ ተከና ቢገርምሽ ገገማው ብትይኝ ራሱ ወይ ይልሻል
ይሳነዋል አይሳነውም? ገጉ መልሻ ከበደሽ ስለጠየቀኝ አሁን ወደ ሌላ ጥያቄው ከበደኝ። በቃ አለፈኝ በይኝ። አልፍሻለሁ። ከበደኝ። የከበደ ጥያቄ ሆኖ አይደለም። በጣም ከፈጣሪ ጋር ማይገናኝ አንድ ዝም ብሎ ይርድ የሆነ ነገር ነው ያወራኸው። ለመማማር እስከገባን ድረስ ማድረግ ይሳነዋል ወይስ አይሳነውም? ለመማማር እስከገባ ድረስ ያንን ብናደርግ ይሻላል። ያው አንቺ የመጣሽበት ሞቲቭ እኮ ነው ጅጅዬ። እኔ ያ በመሰለሽ በመጣሽበት ነው የምመለስሽ። የሚገርምሽ ነገር እኔ ባይዘወይ ማለት ነው በጣም ብልጥ ሰው ነኝ። የቅቤ ምናምን ነገር ከሙዝ ጋር እየቀላቀልኩ ግን አልሻትኩም። እና ምን ይሳነዋል ወይስ አይሳነውም? መሳንና ለመሳን በምንድን ነው የተረዳኸው? መጀመሪያ እሱን እንግባባ። እኔ አንቺ አስረጀኝ። አንቺ በተረዳሽበት መንገድ እስማማለሁ ከአንቺ ጋር። እሺ መሳንና ለመሳን እኔ የምረዳው ፈጣሪ ምንም ላድርግ ቢል ማለት በዚህ ምድር ላይ በፈጠራቸው ፍጡራን ላይ አዲስ ነገር የመፍጠርም ማለት ስልጣን አለው። ምንም የማድረግ ስልጣን አለው። ስለመሳንና ስለማለት የፈጠራቸው ልጆች የፈጠራቸው ልጆችንም ደግሞ ላድን ካለ ልጆቹን ለማዳን ምንም የማድረግ መብት አለው። ምክንያቱም አምላክ ነው። አሁን ልጆቼ ናቸው የፈጠርኳቸው ናቸው ብሎ እነዛ ልጆች ከወደቁበት የማንሳትም የፈጣሪ ስራ እስከሆነ ድረስ ያንን ነገር ለመፈጸም ምንም ሊያደርግልን ይችላል አምላክ እስከሆነ ድረስ ማለት ነው። ስለዚህ የመሳንና ያለመሳን ጉዳይ ይሄ ነው እንጂ እንዳንተ የመጋባት ያለመጋባት ጉዳይ አይደለም። እጅጋየሁ አሁን ምን መሰለሽማ ፈጣሪ የሰው ልጆችን ለማዳን ሰው ሆኖ ወደ ምድር መጥቶ ለሰው ልጆች ኃጢአት ተሰቅሎ ሰዎችን ማዳን ይሳነዋል ላይሳነውም ከሆነ ጥያቄው መልሱ በቦታው ሆነና መለሽ። እኔ ግን እግዚአብሔር ሁሉን ነገር ማድረግ ይሳነዋል ወይስ አይሳነውም ነው። አንቺ ልክ እንደጠየቅሽኝ እኔ አሁን የጠየቅሽኝን ጥያቄ ነው የጠየቅኩሽ። እግዚአብሔር ሁሉን ነገር ማድረግ ይሳነዋል ወይስ አይሳነውም? የፈለገውን ነገር ማድረግ ይችላል። እኔ ቆይ ምሳሌ ሰጥቼ እንደዚህ ማድረግ ይችላል ብዬሃለሁ አላልኩክም? ስለዚህ ምንም ነገር ማድረግ አይሳነውም ብዬሃለሁ። አንተም በእንጠይቅኝ እኔ እንደጠየቅኩሽ ነው ጥያቄ ጠይቅኝ። ያልጠየቅኩት ጥያቄ መልስ አትጠይቀኝ። ጠይቅኝ። እኔ ይደስ አላህ እንዲህ ማድረግ ይችላል እንዲህ ማድረግ ይሳነዋል ብለሽ ጠይቅኝ። ለምሳሌ ችግር የለውም ጠይቅኝ። ጥያቄ እስከሆነ ድረስ እሺ። አላህ ለእናንተ ለወለዳችሁ ልጆች አልወለደንም። አላህ በነገራችን ላይ ለለካ ባሪያ ናችሁ እናንተ። ይቅርታ አንቺ ባሪያ አይደለሽም። እኔ በክርስቶስ የእግዚአብሔር ልጅ ነኝ። እንኳን አንቺ ክርስቶስ ባሪያ እናንተ ምን እንደሆነ ታውቃለህ? ቀጥታ ልጅ መባል አትችሉም፣ ባሪያ ናችሁ። ኦኬ። ስለዚህ እግዚአብሔር አንቺን ወልዶሻል? ኖ የወለደው አንድ ኢየሱስ ክርስቶስን ወልዷል። በሱ ግን የክርስቶስ ልጅ ስንሆን በሱ በኩል ግን የእግዚአብሔር ልጅ ነው። ምኑን ነው የወለደው? ኢየሱስ ክርስቶስ ምኑን ነው የወለደው? አንድያ ልጁ ቃል እኮ ምኑን ነው የወለደው ማለት ምን? እግዚአብሔር ኢየሱስን ሲወልደው ምኑን ነው የወለደው? ማርያም ስትወልድ ሰውነቱን ነው የወለደችው። እግዚአብሔር ኢየሱስን ሲወልደው ምኑን ነው የወለደው? ጀስት መለኮት እኮ ነው አይደል? እንደ እግዚአብሔር ሲጀመር ያ መለኮት ነው። አካላዊ ቃል በድንግል ማርያም አደረ እኮ። ምንድነው እኮ ምኑን ነው የወለደው? ማንን ነው የወለደው? አይደለም ማንን ነው የወለደው? ቃልን ኢየሱስን ብለሽ ትመልሻለሽ። ግን መለኮትን ነው የሚወልደው። አንተ ብትወልድ ሰው ነው እንጂ የሰው ልጅ ነው እንጂ የምትወልደው እንስሳ ወይ ውሻ ትወልዳለህ? እጅጋየሁ መልስልኛ። እኛ አልሐምዱሊላህ የአላህ ባሪያዎች ነን። አልሐምዱሊላህ እግዚአብሔር ይመስገን። ደግሞ የእግዚአብሔር ልጆች ነን። አይካ ልዩነቱ ይሄ ባሪያ መሆናችን ያኮራናል እንጂ አንገታችንን በክርስቶስ እና እሱንም በደም ዛሬ የእግዚአብሔር ልጅ ትሆን ነበር። እሰማለሁ እንዴ? ተቋርጫለሁ? ይሰማል። ከሷ ነው የተቋረጠው? ኧረ ትሰማለህ ጃቢ። ኢብራሂም ሰላም አለይኩም።
ወአለይኩም ሰላም ወራህመቱላህ። አማኑ እንዴት ናችሁ ጀማዓ? ሰላም አለይኩም ታች ያላችሁ እህትና ወንድሞች ክርስቲያኖች ሰላም ብያለሁ። ከማን ይሰማል? ተቋርጬ ነበር። እሰማለሁ አውርጅ ጋየሁ። ኧረ በደንብ ይሰማል። ዝም ብለህ ወላወልክ ባሪያ ስልክ ተሰማክ። ይቅርታ። አንተም እኮ እግዚአብሔር ልጅ ነህ። ተጠመቅና ወደ ክርስቶስ ናና አንተም የእግዚአብሔር ልጅ ትባላለህ። ኔትወርክ እኔ ጋር እየሰራ አይደለም። ባሪያ ስለተሰማው ነው ያልሽው? እንዳታስቂኝ። ምነው ታፍሩበታላችሁ? እንዲያው እናንተ እኮ ባሪያ ናችሁ። አምሳውድ በግነሽ አንቺ በግነሽ የፈጣሪ ባሪያ ይሰማል። እኔ ደግሞ እግዚአብሔር ልጅ ነኝ። ሰላም ወራህመቱላሂ ወበረካቱ። ሰላም ብያለሁላችሁም። አይ ቲንክ ኔትወርክ ያስቸገረው መሰለኝ። የት ሄደች ጂጂ? ወረደች እንዴ? ማን ያወረዳት? ወረድሽ እንጂ አይ ሰው ያስወረዳት አይመስለኝም፣ ግን የለችም። እስኪ ካለሽ ሪኩዌስት ልከሽ መግባት ትችያለሽ። አክቹሊ በክርስትናም ቢሆን ባሪያ ነች። አዎ ልጅም ነች፣ ልጅ ተብላም ትጠራለች። ትክክል። ግን ያ ማለት ባርነትን የፋቀ ልጅነት አይደለም። ጳውሎስ ራሱ የክርስቶስ ባሪያ ነው እና ባርነትን እየተዉ ልጅ ነኝ ማለት ዝም ብሎ ወሬ ነው የሚሆነው። ያ ባርነትን ተረዱበት መንገድ እኮ እነሱ ታውቃለህ በጣም ጸያፍ አይነት ነገር አድርገው እንትን ስለሚያስቡ እንጂ ለአምላክ ባሪያ መሆን ማለት መቀደስ ማለት ነው፣ መባረክ ማለት ነው። ኔትወርክሽ ይሆናል ማንንም አላወረደሽም ግቢ እያለን እየጠየቅን አይደል እንዴ? ቴክስት ጽፍ የዘጉብኝ ነው አይደል? ምን የሚያናድድ ነገር ተናግሬያለሁ? መጽሐፋችሁ ላይ ያለው ነው ያለው። አይ ግድልሽ ተረጋጊ። ኔትወርክሽ ይሆናል ይሰማል እያለን እያለሽ እንጃ መጣለ። አሁን እስኪ አሁን አውራ ትሰማለህ? እሺ እሰማለሁ። አትሰማለህ? እሰማለሁ። ኧረ ጃዬ በጣም ነው። ከማንም ጋር አትነካኪ እሺ? ከኔ ጋር ብታወሪ ኮሜንት ብቻውራኝ ኮሜንት ኦፍ አድርጎብኝ ነው። አይ ኦፍ አልተደረግሽም፣ ይኸው ክፍት ነው። ሚውት አይደለሽም፣ አይቼዋለሁ። እሺ አሁን ምን መሰለሽ የጠየኩሽ ጥያቄ እግዚአብሔር ኢየሱስን ሲወልደው ምኑን ነው የወለደው? መለኮትን ነው እንጂ የሚወልደው። ኦኬ ስንት መለኮት ነው ያለው? አንድ መለኮትን ይወልዳል። አካላዊ ቃል። ኦኬ ይሄ አንዱ መለኮት አንተ ሰው ነካ። ምሳሌ ልስጥክ። አንተ ሰው ነካ። ልጅ ብትወልድ ሰው ነው የምትወልደው ወይስ ሌላ እንስሳ? እንደዚህ እንደ ያስካት ምንድናት? ድብ ናት? እንደሱ አይደለም። ሰው ነው የምወልደው፣ ግን ሁለት ሰው እንሆናለን። ሰው አይ ኖ አሁን እዚህ ጋር ሁለት ሰው ነው 3 4 ሰው ተደርድራችሁ ሌላ እንስሳ ቢኖር የሰው ዘር እዚህ ጋር ስንት አለ ስንት እንስሳ አለ ቢባል ስንት ሳይሆን በቁጥር ሳይሆን አሁን እዚህ ጋር ምንድነው ጅብ ምናምን የቤት እንስሳ ቢኖሩ የቤት እንስሳዎች ይሄን ያህል፣ ሰዎች ይሄን ያህል፣ ጅቦች ይሄን ጀስት ተብሎ ይጠራል እንጂ 1 2 3 በቁጥር አይጠራም። ጀስት ማንነት የሰው ዘር ነው፣ የእንስሳ ዘር ነው። ቆይ ምንድነው አሁን ያወራሽው ነገር? እኔና አንቺ ስንት ሰው ነን? የሰው ዘር ልጅ ብትወልድ ሰው ነው የወለድከው አይደል? ስንት ሰው ነን? እኔና አንቺ ስንት ሰው ነን? ስንት ሰው ነን? እኔና አንቺ አይ እንድንግባባ ነው። ስንት ሰው ነን እኔና አንቺ? አንድ የሰው ዘር አንድ ነን። የሰው ዘር አንድ አይደል እንዴ? ዘራችንን አይደለም የጠየኩሽ። እኔና አንቺ ስንት ሰው? ስለ ዘር ነው እያወራ ያለው። ዘር አንድ። እኔ ደግሞ ስለ ዘር አንድ ዓለም ላይ ኢንቢሊየንስ ሰው አለ። የሰው ዘር ስንት ነው? አንድ ነው እኮ ምንነት አንድ ነው። ግን እኔና አንቺ ስንት ሰው ነን? እኔና አንቺ ስንት ሰው ነን? እኔና አንቺ ስንት ሰው ነን? እጅጋይ ሁለት። ስለዚህ ልክ ሰውነታችን አንድ ነው። በአካል ስንገለጽ ግን ሁለት ሆነን አይደል? ስለዚህ አምላክነትም አንድ ነው። በአካል ሲገለጹ አብና ወልድ መንፈስ ቅዱስ ሶስት ሆኑ በአካል ሲገለጹ። ግልጽ ነው። አብ ወልድ መንፈስ ቅዱስ በአካል ስንት አምላክ ናቸው? አምላክ ሳይሆን ሰውነታ በአካል ሶስት
አምላክነታቸው አካላቸው ምንድነው? አካል ማንነት ነው። እኔ የሚል በስም በስራ የአካሉ ምንነት ምንድነው? የአካሉ ምንነት ምንድነው? አምላክ ነው። ግን አምላክነቱ አንድ ጀስት ሶስት አምላክ አንለውም፣ አንድ አምላክ ነው እኮ። እኔና አንቺ በምንነት ስንት ነን? ሰው ነን፣ አንድ ነን እኮ። ከእኔና አንቺ ከስላሴ በምንድን ነው የምንለየው? አንድ እነሱም በምንነት አንድ ናቸው፣ እኔና አንቺ በምንነት አንድ ነን። በማንነት ግን እኔና አንቺ ሁለት ነን፣ እነሱ ሶስት ናቸውና ምንድን ነው የሚያለየው? ጀስት እንደ ሰውኛ አምላክን ኮምፔር ማድረግ አንችልም፣ አንገናኝም። ኖ አይ ቁጥሩን ነው መለኪያውን ነው እኔ እየተጠቀምኩ ያለው። የሰው ዘርነታችን አንድ ነው አልኩ እኮ አምላክነታቸው አንድ ነው። ስለዚህ አሁን አንቺ ምን ጠየቅኩሽ መሰለሽ? ስንት መለኮት ነው ያለው? አንድ። የወለደው ነው የተወለደው ነው አንዱ መለኮት? አብ ወልድ መንፈስ ቅዱስ መለኮት አንድ ነው። ኖ እሱን አልጠየቅኩሽ። መለኮት ነው የምጠይቀን ትተህ እኮ ሌላ ነገር ውስጥ ገባህ። ካየህ ከዞረ የሥላሴ ትምህርት ውስጥ ገባህ። ለምን ነው መለኮትን ወለደ አልሽኝ? መለኮትን ወለደ ስትይ አንድ መለኮት ያልሽው ማንን ነው? የትኛውን መለኮት ነው? የወለደው ነው የተወለደው? መለኮት አንድ ነው። የትኛው የወለደው የተወለደው? አካላዊ ቃል አብ አባት ነው። እሺ ልንገርህ፣ አብ አባት ነው። ልንገርህ እሱን እኔ አብ ምንድነው ብዬ አልጠየቅኩሽም። አብ ምንድነው ብዬ አልጠየቅኩሽም። ግራ ከገባህ ከዚህ ነው አብ አባት ነው። መለኮትን ወለደ ብለሻል አይደለ? አላልኩክም። መለኮትን ወለደ አላልሽም? መለኮትን ወለደ አላልሽም? መለኮትን ወልዷል አላልሽም? ወይስ ገልጸው እንትን ብዬ ሊሆን ይችላል እንጂ አብ አባት ነው፣ መለኮት አንድ ነው እኮ። እሺ መለኮትን ወልደዋል ብለሽ ያልሽው ተሳስተሽ ነው? በስህተት ነው? ይኸውልህ መለኮት አንድ ነው አልኩህ እኮ። እኔ አይደለም እሱ መለኮት ስንት ነው አላልኩሽ? መለኮትን ወልደዋል ያልሽው ስህተት ነው። ከአምላክ የሚወጣ አምላክ ነው እኮ። ከአምላክ ወጥቷል። አዎ አምላክ ነው የሚወጣው። አንተም ብትወልድ ሰው ነው እንጂ የሚወጣው ሌላ እንስሳ አይወጣም። አምላክን ወልዷል ማለት ነው። አምላክን ወልዷል። አምላክን ወልዷል። ግልጽ አይሆንልህም እኮ እዛ አባት አብ የተባለ አባት አለ። ለእናንተ ለነገሩ እንኳን ስላሴ ኖርማሉም አሉ ነው፣ ግልጽ አይሆንላችሁም። ስለዚህ አሁን ወደ ተነሳው ብንመለስ አይሻልም? ጭንቅላት ከየት ነው የምታስመጡት? እኛ የምናስቀይር አምላክን ወልዷል የሚለውን ሎጂክ ለመረዳት እና አምላክን የወለደው መልሼኝ ልጅ ሊኖረው አይችልም እኮ ያልከው እኮ አንተ ነህ። ጀስት አንተ እኮ አይችልም አምላክን ምንም ማድረግ የሚችለው ነገር አይችልም ብለህ የገደብከው አንተ ነህ። አምላክን ወልዷል ወይ? አምላክን ወልዷል ወይ? አብ አባት ወልድ አምላክን ወልዷል ወይ? ፍጹም ነው። አንድ አምላክ ነው። ሁለት አምላክ ሶስት አምላክ አለ። ይሄ አንዱ አምላክ ታዲያ አምላክ ወልዷል? ከአምላክ የሚወጣ አምላክ ነው እንጂ መቼስ ሌላ እንትን አለ። ስለዚህ አምላክን ወልዷል ወይ? ወልዷል በእኝና ለምን አትገላገይም? አንተ ለመግለጽ እንትን ያልክበት ሌላ እንትን ስለሆነ የተናገርኩት አምላክን ወልዷል። መልሽ ይሄንን እጅጋየሁ ጎበስ። ከአምላክ የሚወጣ አምላክ ነው። እኔ ከአምላክ የሚወጣው ምንድነው አላልኩሽም? አምላክን ወልዷል ወይ? ከአምላክ የሚወጣ አምላክ ነው። ከአምላክ የሚወጣው አምላክ ነው። ግን አምላክን ነው ወይ የሚወልደው? ይሄንን መልሽ። ከአምላክ የሚወጣ አምላክ ነው እኮ አምላክ ነው የሚወልደው። ሌላ ጀስት ስለዚህ አምላክን ወልዷል ማለት ነው። ስለዚህ ሁለት አምላክ አለን አይደለም፣ አንድ አምላክ ነው። እሱ ላይ እንመጣለን። አምላክን ወልዷል ወይ? እሱ መልሽና ወደሱ ደግሞ አንድ ነው ሁለት ነው የሚለውን ነገር እንሄድበታለን። አምላክን ወልዷል ወይ? ከዘላለሙ የወለደው አንድ ቃል ልጅ አለው። አምላክን ወልዷል ወይ? ወይኔ ጉዴ! አንተ እውነትም ገገማ ነህ። አንተ ለምንድን ነው ነገሮችን ሽፍት የምታደርገው? ገገማውዬ በትኝ ወይ ይልሻሉ። በጣም I'm proud to be ገገማ by the way ማለት ነው። one of the most like highest ገገማ in the town ነው መባለውና ገገማ ነኝ በጣምና አምላክን ወልዷል ወይ? ቆይ መርየምን ያለ ወንድ ዘር ልጅ ያስገኘ እንዴት ነው አንተ ልጅ አይኖርም ብላችሁ የምታስቡት? አይገርምም? ምን መጣለን ወደሱ። አምላክን ወልዷል። መርየምን ያለ ወንድ ዘር ያስገኘ አምላክ እንዴት ነው አምላክ ልጅ አይኖርም ብላችሁ የምታስቡት? እዚህ ጋር መጽሐፋችሁ ላይ ሚስት ስለሌለው ይላል። እንግዲህ አይሻው በቃ ወደ ሌላ ነገር
ቆይ አንዴ ኮመንት ላይ እኔ ይሄን ልጠይቅ ነው የገባሁት ሲጀመር። ቆይ ገገሞ ብላችሁ ጻፉ። ገገማ መሆኔ እንድትመሰክሩ ይፈልጋል አምላክ። ይሄን ልጠይቅ ነበር የገባሁት እና መልስ ስጠኝ ሲጀመር እኮ እሱን መጠየቅ ከፈለግሽ እሱን ነበር መጠየቅ የነበረብሽ። አንቺ ሌላ ጥያቄ እዚህ ጋር አውቀዋለሁ እሱን አታንሽብኝ አልከኝ እኮ። ቆይ ይሄን መልሽና ምናምን አለ ወደ እሱ እንሄዳለን። ስለዚህ ይሄን መልስ አምላክን ወለደው አምላክ ነው አንድ አምላክ ነው ብላችሁ ሚስት ስለሌለው አይወልድም ብላችሁ መርየም እንዴት ያለ ወንዘር ከበደኝ በይኝና በቃ ይሄን ጥያቄ ከበደኝ ማውራት አልቻልኩም በይኝና ወደሱ ጥያቄ ሊድልሽ። ይሄ ጥያቄ በነግራችሁም ስለማይገባችሁ ይለፈንና ይሄን መልስልኝ። የእናንተን ትምህርት የኛን ትምህርት በነግራ አይገባህም አባዬ። ስላልገባ እኮ ነው ስትወጣው እኮ አገባኝ። በቃ ይሄ ነገር ከበደኝ ዝለለኝ በይኝና ወደ አንቺ ጥያቄ በቀጥታ እንሂድ። በቃ ከበደኝ አልቻልኩም በይ። ይሄ ነገር ስላልገባ ነው ትተክ እምነቱን ወጣኸውና እኔ በነግርህም አይገባህም። አስረጅ። ስለዚህ አሁን የራሳችሁን ትምህርት የገባህን አስረዳኝ። እኔ ምንም አልገባኝም። የሚገርምሽ ነገር አንቺ አስረጅኝ እስቲ። አምላክ አምላክን ነው ወይ የወለደው? ይሄ ጥያቄ ከብዶኛል አልቻልኩትም ካልሽኝ በቀጥታ ወደ አንቺ ጥያቄ እንሄዳለን። መለስኩልህ እኮ አንተ ምንም አምላክ አምላክን ነው የመለስኩት። አምላክ ነው እንጂ ሌላ ምንም አይወልድም። ግን አምላክነቱ አንድ ነው፣ ሁለት አምላክ አይባልም። እሱን አትፍሪ። መጀመሪያ አምላክ አምላክን ነው መልሽ። አምላክ ነው እንጂ የሚወልደው ሁለት አምላክ አለ አይባልም። ይሄ እኮ ግልጽ አማርኛ እኮ ነው አሉ ነው። እሺ አሁን አንቺ አንዱ አምላክ የምትዩ የወለደው ነው የተወለደው ነው? አንዱ አምላክ የትኛው ነው? የወለደ የተወለደ ተብለን አንከፋፍል። አምላክ አንድ ነው። አንድ አምላክ ብለን ነው የምናስበው። ወልድ መንፈስ ቅዱስ በአካል ነው የምንለየው። ወልድ የተወለደ አምላክ ነው ወይስ አይደለም? ወልድ የተወለደ አምላክ ነው ወይስ አይደለም? የተወለደው አምላክ ነው። ግን አምላክ ስንል ደግሞ ለእያንዳንዱ አምላክነት እንትን አንከፋፍልም። ወልድ መውለድ ይችላል። ሶስት አምላክ አንልም። ወልድ መውለድ ይችላል። ወልድማ አይችልም። በቃ ኦልሬዲ እሱ ልጅ ነው። አብ አባት አይችልም። ስለዚህ እሺ ወልድ የተወለደው አምላክ ነው። አብስ መወለድ ይችላል? የእግዚአብሔር ስራ አብ አባት ነው፣ ወለደ ልጁ። እኔ የጠየኩሽ ጥያቄ አብ መወለድ ይችላል አይችልም? ስለምን ትከተኛለህ? እዚህ ጋር ራሱን በገለጸበት መንገድ ነው እኛ የምንረዳው። አሁን እኔ ራሱን በገለጸው እንረዳዋለን። እኔ የጠየኩሽ ጥያቄ አብ ማለት የወለደው አምላክ ነው፣ ወልድ ደግሞ የተወለደው አምላክ ነው። የትኛው ነው አንዱ አምላክሽ? የወለደው ነው የተወለደው? ከአምላክ የተወለደ አምላክ ነው እንጂ እና ስለዚህ ሁለት አምላክ አለን። አንቺ አንድ አምላክ የምታመልኪው የወለደው ነው ወይስ የተወለደው ነው? የትኛው ነው አንዱ አምላክሽ? ፈቃድ መለኮት አንድ ነው። አንተ አይገባም እንዴ ነገሩ? ይሄ ስላልገባኩ እንትን ተወጣው ጃለ። እስቲ አንቺ የገባሽን አስረጅኝ። አንቺ አንዱ አምላክ የምትይው አንዱ አምላክ የምትይው የተወለደውን አምላክ ነው የወለደውን አምላክ ነው? የትኛው ነው አንዱ አምላክ የምትይው? መልሽኝ። መለኮት አንድ ነው። አይ ነው አንድ ነው። ግን አንቺ አንድ አምላክ የተወለደው የተወለደው እንትና እንዲህ እያልን እኛ አንከፋፍል። ወልድ እኮ የተወለደው አምላክ ወልድ ይባላል፣ የወለደው ደግሞ አብ ይባላል። ስለዚህ የአንቺ አንዱ አምላክ የወለደው ነው የተወለደው ነው? የትኛው ነው አንዱ አምላክሽ? ከከበደሽ እኮ ከበደኝ በቃ አልቻልኩትም በይ። ገባሽ? ከዛ አንድ አምላክ ነው፣ አንከፋፍልም። አማርኛ እኮ ነው የምናገረው። የትኛው የወለደው የተወለደው? እግዚአብሔር አንድ ነው። አንድ ነው እግዚአብሔር ማለት ምንድነው? አብ ማለት ነው። አብ አባት ነው። ሄር መንፈስ ቅዱስ ነው። ስለዚህ እግዚአብሔር ማለት ነው አይደለም? ተይው፣ እሱን ተይው። እኔ አንዱ ጥያቄ ስላልገባ እኮ ነው። ጸጉር ነው ምናምን አስረጅኝ። አንቺ አንዱ አምላክሽ የወለደው ነው የተወለደው ነው? እንደገና ደግሞ ያልተወለደም ያልወለደምም አለ። ደግሞ መንፈስ ቅዱስ የሚባለው አልወለደምም አልተወለደምም። እሱ ጋር ገና እንመጣለን። የትኛው አንዱ አምላክሽ እንደሆነ እሱን እንትን ስንል እንቀጥላለን ወደ ጥያቄሽ። ምን እንደሆነ ታውቃለህ? እምነት ቁጥር አይደለም። እናንተ እኮ ትደምራላችሁ፣ ትቀንሳላችሁ። ስላሴ ሲባልም 1 2 3 ቁጥር ነው የሚመስላችሁ። ይሄ የቁጥር ጉዳይ አይደለም። አናሳዝንም። እውቀት ከማጣታችን የተነሳ ከማህይምነታችን የተነሳ እውቀት ነው። ኬሚስትሪ ያረጋችሁት እንዳየነው እውቀት አለሽና ታስረጅናለሽ። ጥሩ አድርገሽ ታስተምሪናለሽ። ኢብራሂም ማስታወሻ ደብተር አውጣ። ሃናን ኢትዮጵያ፣ ፎዚታ፣ ዴቫ ማውጣ ማስታወሻ ደብተር። እጅጋየው ዛሬ 700ችሁ ማስታወሻ ደብተር ያወጣችሁ አንዳንድ ቁጥር ጻፉ።
ከዛ እጅጋየሁዬ ዛሬ ታስተምረናለች። እስካሁን ተናግሬ አልገባህ? አምሶሪ ምን ይገባኝ? እስካሁንም ያልሽንማ ገባን። ምን አልሽን መሰለሽ? አምላክን ወለደ አልሽን። እሱን ተስማማን፣ ገባን። አሃ ለካ አምላክ የሚወጣው አምላክ ነው። እሱንም ተረዳን፣ እሱንም አወቅን። አዲስ ነገር ስትወልድ ቆይ ምሳሌ ልስጥቅ። አንተ ስትወልድ ሰው ነው እንጂ እንስሳ ትወልዳለህ? ንገረኝ። እሱንም እንደማልወልድ ተማርን፣ እየጻፍን ነው። አሁን ጥሩ ነው። አሁን ደግሞ ምን አይደለም ሰው ነው የምወልደው። በቃ ስለዚህ የሰው ዘር ስንት ነው? አንድ ነው አይደለ? ሰውነታችሁ ከልጅ ጋር ስንት ነው? የሰው ዘርነታችሁ ስንት ነው? ምንነታችን አንድ ነው። እሱንም ተማርን እኮ። መልስልኛ። አንድ ነን፣ አንድ በቃ ስለዚህ እዚህ ጋር በሁለት ልጅ ስለወጣ ሁለት አምላክ ነኝ ምናምን ልትል አትችልም። ስለዚህ አንድ ሰው ነን፣ ከልጅ ጋር ሁለት ሰው ነን እንላለን። በማንነት ተለያይተናል። ምሳሌ ያመጣሁልህ እጅጋየሁ አሁን የመጨረሻው መልስ ብመልሻት እኮ በቃ ጨረስን። እኛም የመጀመሪያ የአንቺን ምዕራፍ ትምህርት እንዘጋውና ወደ ሁለተኛው ምዕራፍ እንሄዳለን። አንቺ አንዱ አምላክ ስተኛ አሁን ይኸውልህ ፈጣሪ ሚስት ስለሌለ አይወልድም። መርየምን ግን ያለ ወንድ ዘር ልጅ ሰጣት ብላችሁ እንዴት አመናችሁ? መልስልኝ። ይሄን እመልስልሻለሁ። አንቺ አንዱ አምላክ እመልስልሻለሁ። አንዱ አምላክ የምትይው የወለደው ነው የተወለደው ነው? የትኛው ነው ያንቺ አንዱ አምላክ? እግዚአብሔር። የትኛው ነው የተወለደው? እግዚአብሔር ነው። የተወለደው እግዚአብሔር ነው። የወለደው እግዚአብሔር ነው። የትኛው ነው አንዱ እግዚአብሔር? አንቺ አንዱ እግዚአብሔር ብለሽ የምታመልኪው ይሄ የተወለደው እግዚአብሔር ነው። የወለደው እግዚአብሔር ነው። የትኛው ነው አንዱ እግዚአብሔር ላንቺ አንዱ አምላክ? የወለደውም የተወለደውም ሰራጺውም በሶስት አካል የተገለጹት አንድ እግዚአብሔር ነው የምንለው። ቁጥር አንደምር እንደናንተ ስንቀናነስ ስናባዛ ሂሳብ ልስጥክ። እስኪ የኬሚስትሪ ጉዳይ ከሆነ 1 × 1 × 1 ስንት ነው የሚመጣው? እስኪ መልስ ንገረኝ። 1 ሲባዛ በ1 ስንት ነው? ሂሳብ ላይ ጎበዝ አይደለም። ስለመደመር ነው እያወራን ያለ ነው። ስለማባዛት 1 × 1 ስንት ነው? የሪዛልቱን ንገረኝ። ኧረ እኔ አላውቅም። እጅጋየሁ እኮ ቢያንስ ይኸውልሽ እናንተ እኮ ቁጥር ላይ መደመር ላይ ስላላችሁ 1 ሲደመር 1 3 አምላክ ትላላችሁ። እንደዛ አይደለም። እስኪ የቁጥር ጉዳይ ከሆነ ችግራችሁ እስኪ 1 × 1 ስንት ይመጣል? 1 ሲባዛ በ1 ስንት ነው መልሱ? ቆይ እጅጋየሁ አሁን ምን እናድርግ መሰለሽ? 3 ነው የሂሳብ ጉዳይ ከሆነ ልንገርሽ። 3 ሲባዛ የሚበዛዙበት ምንም አይነት ምክንያት የለም። አንድ አብ የሚባል የማባዛት ጉዳይ ነው። አሁን እናንተ ያዛችሁት አንቺ ወደ ሂሳብ ገባሽ፣ እኔ ወደ ሂሳብ አልገባሁም። አይደለም እኔ ወደ ማባዛት አልገባሁም። ቆይ ቁጥር አይደለም እኮ አንቺ ሁለት አረግሻቸው። እጅጋየሁ እንዴ ምን ሆነሽ ነው? እኛ እኮ አላህ አላደረኩም። አላህ አንድ ነው አይቆጠርም ማለት አላህ አንድ ነው። እኔም አንድ ነው አልኩ እኮ እኔም አልቆጠርኩም። በአካል 3 አልኩ እንጂ የቁጥር ጉዳይ አይደለም። የሚቆጠረው አካል ነው እኮ አልኩሽ ሀቢብቲ። እንዴ ምን ሆነሽ ነው? አሁን አንቺ አንድ እግዚአብሔር አለ ልንጠራቸው እንችላለን በ3። ቆይ ስንት እግዚአብሔር አይደለም? በቃ ቀለል ስንት እግዚአብሔር ነው የምታመልኪው? እሱ እግዚአብሔር የማርያም ልጅ ነው። የማርያም ልጅ ነው። የማርያም ልጅ በአካል የተገለጸው አካላዊ ኖ እኔ በአካል የተገለጠው አይደለም። አንድ እግዚአብሔር አለ። እሱ